ችግራችን ትርጉሙ ላይ ታች ድንግል ማርያምና ወንድሞቹ ናቸው ደግሞ አብዷል ያሉት ይላል። ድንግል ማርያም በየትኛው ስፍራ ላይ ነው ልጇ ክርስቶስን አብዷል ብላ የምታውቀው? አንድ ስጋ ነው አይደለ? ያ አንዱ ስጋ ምን በላው የምንጠጣው ነው አይደለ? ምን በላው የምንጠጣው ነው አይደል? አሁን በከፈትክልኝ ቃል አንፃር ነው። ያ አሁን ባልኩ አንፃር በቃል መሰረቱ የሚበላ ነው የሚጠጣ ነው። የሚበላና የሚጠጣ ስለሆነ ደግሞ ምን ይሰጣል? የዘላለም ይሰጣል ይሰጣል። በጣም ጥሩ። አሁን የምጠይቀው ይሄንን ነው። ጌታ የእኔ ጌታ ነው የማመልከው ጌታ ስጋዬ እውነተኛ ነው፣ ደሜም እውነተኛ ነው፣ የሚበላና የሚጠጣው ደግሞ የዘላለም ሕይወት አለው ይላል። አንተ ቁርባን ስትወስድ የዘላለም ሕይወት ይሰጠኛ ብለህ ነው የምትወስደው? እኔ እንደዛ ብዬ አይደለም ወስደው። ችግር የለውም። አንድ ልዩነት አገኘን። አስተውል። የዘላለም ሕይወት አለው እያለ አንተ ደግሞ እንደዛ አይደለም ብለህ ጌታን ትቃወማለህ ማለት ነው። ለእኔ ነው የምልህ። አንተ ትክክል ትሆን ትችላለህ። ለእኔ ግን ልዩነት ተፈጠረ። አሁን ይኸው የዘላለም ሕይወት አለው ምን ያደረገ? ስጋዬን የሚበላ ደሜን የሚጠጣ። እዚህ ላይ ኦልሬዲ አሪፍ እየሄድክልኝ ነው። ግን የክፍሉ ሀሳብ አሁን ለምሳሌ አሁን አንድን ነገር በጥቅስ ብቻ መፍታት አንችልም። አሁን ማለት የሆነን አይዲያ ለሰዎችም ለማስረዳት ሊሆን ይችላል፣ ወይም ደግሞ ሀሳባችንን ሪፍሌክት ስናደርግ አንድ ጥቅስ ላይ ብቻ ተመርኩዘን ቴዎሎጂ መስራት እንደማይቻል ብዙ ጊዜ ሌክቸሮች ሲናገሩ ሰምቻለሁ። እና ሙሉ የክፍሉ ሀሳብ አሁን የዮሐንስ ወንጌል አሁን ሙሉ ምዕራፍ 5 ያልከኝ አይደለ? 55 ምዕራፍ 6 አላዛርዬ እንድታስረዳኝ ነው። እኔ የክፍሉን ሀሳብ ለመናገር ሜይ ቢ በአንተ ልክ ብላ ልገልጠው እችላለሁ። የክፍሉን ሀሳብ እኔ የኦርቶዶክስና ትምህርት ነው የገለጥኩልህ። አላዛርዬ የፕሮቴስታንቱን ትምህርት የአንተን ግለጥልኝ፣ በአንተ ልክ ግለጥ። ይሄ ዮሐንስ ወንጌል ምዕራፍ 6 ስጋዬና ደሜ የሚለው ምን እንደሆነ 6:54 ማለት ነው። አዎ አንተ አውዱንም ብቻ በምትፈልገው መልኩ ፍታው። እሺ በሙሉ ክፍሉም ሊሆን ይችላል ወይም ደግሞ ጥቅሱንም ሊሆን ይችላል ማለት ነው። እሺ ቁጥር 54 ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔ በመጨረሻ ቀን አስነሳዋለሁ። ስጋዬ እውነተኛ ምግብ ደሜም እውነተኛ መጠጥ ነው ይላል የያዝኩት መጽሐፍ ማለት ነው። አዲሱ መደበኛ ትርጉም ነው። ማብራሪያው ላይ ቁጥር ከስር ደግሞ ያብራራዋልና እሱን ላንብበውና ከዛ አንፃር ደግሞ የተረዳሁትን እኔ ገባኝን እናገራለሁ። ኢየሱስ እንደዚህ ይላል፣ በማይወላዳ ቃሉ የሰውን ልጅን ስጋ ካልበላችሁ ደሙን ካልጠጣችሁ በራሳችሁ ሕይወት የላችሁም ያለ ቁጥር 53 በቀጥታ የጌታ እራትን ለማመልከት አልነበረም ይላል ማብራሪያው። የዘላለም ሕይወት ለማግኘት ብቸኛው መንገድ ቅዱስ ቁርባን መቀበል ነው ብሎም በግልጽ አላስተማረም። ወይም ክርስቶስን የጸጋውን ትሩፋት በዚሁ ስርዓት አማካኝነት ብቻ ማግኘት ይቻላል አላለም። በዚህም ንግግሩ የምስክሮቹ ቃል ውጤት ለሆነው እምነት አጽንኦት ይሰጣል። ስጋ ደም የሚለው ሐረግም ወደ ተሰቀለውና የሕይወት ምንጭ ወደ ሆነው ወደ ክርስቶስ ያመለክታል። ለድህነት የሚያበቃ እምነት በኢየሱስ መስዋዕትነት ላይ እንደሚመሰረት እግዚአብሔር የፈቀደው ነው። ስርዓቶች ግን ለድህነት አያበቁም ብሎ መጽሐፍ ቅዱስ ላይ ያብራራዋልና እኔ አሁን ኦልሬዲ ከተብራራው አንፃር የምረዳው ኢየሱስ ዳይሬክትሊ የኔን ስጋና ደም እና ወይም ደግሞ ስለ ቅዱስ ቁርባን እንደማያወራ አሁን ባነበብኩልህ ክፍል ማብራሪያው ላይ ይናገራልና ከዚህ ክፍል አንፃር እኔ የክርስቶስን ስጋና ደም ቅዱስ ቁርባን ስወስድ ምረዳው ምን ብዬ ነው? ጌታዬም ብሏል ይሄኛውን ስለናንተ የሚፈሰው አዲስ ኪዳን ደሜ ነው የመጨረሻው ራት የሚባለው ላይ ባደረጉት እንትን ራታቸው ላይ ከደቀ መዛሙርቱ ጋር ስለናንተ የሚቆረሰው ደሜ ነው ብሎ እንደ ምልክት ወይንና ቂጣን የሰጣቸው እንጂ ዳይሬክት ስጋውን ቆርሶ አልሰጣቸውም። ሄዶ ስጋው የተቆረሰው መስቀል ላይ ነው፣ ስለነሱ ደሙን ያፈሰሰው መስቀል ላይ ነው የሚለው መረዳት ነው ያለኝ እኔ ወዳጅ። ስለዚህ እዚህ ክፍል ላይ ያለ መረዳት ምንድነው? ስጋዬን የሚበላ ደሜን የሚጠጣ ያለው ይሄ ምንድነው? ስጋዬን የሚበላ ደሜን የሚጠጣ ሲል ምክንያቱም ይላል መሰለህ የሰውን ልጅ ስጋ ካልበላችሁ ይላል አላዛር። ይሄው አንተ አዲሱ መደበኛ ትርጉሙን ይዘህ ተርጉምልኝ። ምክንያቱም አዲሱ መደበኛ ትርጉም በደንብ ስታየው ከዚህ ጋር ይጋጫል። ለምን የሰውን ልጅ ስጋ ካልበላችሁ ይላል።
አየው አክሽን አለበት። የሰው ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ ይላል በራሳችሁ ታላችሁ የላችሁም ይላል። እዚህ ጋር ካላመናችሁ አይደለም ምንድነው ካልበላችሁና ካልጠጣችሁ አይደል? ይሄ የሚበላ የሚጠጣ ምክንያቱም አድርጉ የተባለው ምንድነው? እመኑ ይላል እዚህ ጋር አይልም። የሚለው ምንድነው? ለሰዎቹ የታዘዘው ብሉ ጠጡ አይደል? ኦኬ ዳይሬክት ሲነበብ በዛ ነው የሚለው። የኔ መጽሐፍ ላይ እንዳንተው ነው የሚለው። አይልም። ያንተ መጽሐፍማ ብሉ ጠጡ ያለው እምነት ነው እኮ ብለህ ፈታው። ያንተ ማብራሪያው ነው እንጂ ዳይሬክት የተጻፈው አንድ አይነት ነው። ታዲያቱን ነው ሲያብራሩት ግን ያብራሩት ሰዎች እኮ ማብራሪያው ነው የምታምነው። እኔ ማምነው ልንገርህ። እኔ አሁን ለምሳሌ አሁን ይሄኛውን እነሱ አማርኛው ሊል የፈለገው እንደዚህ ነው ብሎ ነው ይሄ ያብራሩበት እና ሶኔ ሁሉንም የአማርኛ ስኪሌ የአማርኛ የቃላት አተረጓጉሜ ከፍ ያለ ስላልሆነ እነሱ ያብራሩልኝ የመጽሐፍ ቅዱስ ማህበር አላዛርዬ ያብራሩልኝ ይሄን እኮ። ስለዚህ የምትቀበለውን ነገረኝ። የሰው ልጅ ስጋ ካለበለ ስለዚህ የምትቀበለው ይሄን ነው። የቱን ትርጉሙን የትርጉሙን ነው የምትቀበለው የተብራራው። እዚህ ጋር ግን የሰው ልጅ ስጋ ካልበላችሁ ደሙን ካልጠጣችሁ በራሳችሁ የተላችሁም ይላል። ለሰው የታዘዘው ምንድነው? እዚህ ጋር ብሉና ጠጡ አይደል? የጌታን ስጋ መብላት መጠጣት እምነት ነው ብሎ ይፈታላል። እዚች ጋር ዳይሬክት ቃሉ ላይ ተረጉሙ ይችላል እንደዛ ብሎ እንዳልከው አላለም። እሺ በሌላ መልኩ የሚመስለው ብላ ጠጣ ነው። ስጋና ደም ብላ የሚመስል ሐሳብ ነው ያለው ሳነበው ነው። አሁን በሌላ መልኩ ማብራሪያው ላይ ሳነበው ግን ማብራሪያው ሌላ ነገር ነው የሚለው። ለምሳሌ ሌላ መሰለ ስጋ ይላል አይደለ? ጌታ እዚህ ጋር ስጋዬ ይላል። አስተውል፣ ስጋዬ ይላል። አዲስ መደበኛ ትርጉም ስጋዬና ደም የሚለው እምነት ነው እንጂ ስጋውና ደሙ አይደለም ማለት አይደል? አዲስ መደበኛ ትርጉም በጣም ጥሩ። ጌታ ስጋዬ ሲል ይሄኛው ክፍል ላይ ስጋውን እያለ አይደለም እምነት ነው አይደል ብሎ ይፈታል። በጣም ጥሩ። ማቴዎስ ወንጌል ላይ ልውሰድህ። ማቴዎስ ወንጌል ላይ ምዕራፍ 26 ቁጥር 26 ደግሞ እንዲህ ይላል። ምዕራፍ 26 ቁጥር 26 ሲበሉም ኢየሱስ እንጀራን አንስቶ ይኸው ይታያል። እሺ እስክሪፕት አታሳይ የምትሉ ሰዎች ፕሊዝ፣ ይሄ ሹል ነገር አይደለም የማሳየው። ሀሳባችሁን ሰብስቡ። እንደዚህ ሲታይ ነው ፒክቸር ነው። ይሄ ችግር የለውም ያስተውሉ እንጂ ሻርፕ ነገር ነው ማየት የማይፈልገው። ሹል ነገር እንደዚህ ከሆነ ችግር የለውም። ዝም ብሎ እስክሪፕት አታሳይማ ተው። እሺ ሲበሉም ይላል። ያው ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ምንድነው አለ? ስጋዬ ነው አለ። ጌታ ስንት ስጋ ነው ያለው? ሁለት ስጋ ነው እንዳለው። እዛም ስጋዬ ብሏል፣ እዚህም ስጋዬ ብሏል። ስንት ስጋ ነው ያለው? አንድ ስጋ ነው ያለው። አሃ የቅድሙ እኮ እምነት ነው ስጋው አይደለም አልከኝ እኮ። እዚህ ጋር እኮ ቆርሶ የሰጣቸው ከቦዲው ቆረሰ እንዴ? አዎ ህብስቱን ስጋዬ ብሎ እንጀራን የሰጣቸው ህብስቱን ስጋዬ ብሎ ጠራው። ስጋዬ ብሎ የጠራው ምን ነው? ህብስቱን የሰጣቸው ማለት ነው። ስለዚህ ህብስቱ ስጋው ነው ወይስ አይደለም? እሱ ብሎታል፣ ስጋዬ ነው ብሎታል። ግን ለምን እንዳለው ዲፕ ጥናት ይጠይቃል። ይጠይቃል። ቅድም እኮ ዲፕ ጥናት አጥንተህ አላዛርዬ ስጋ የሚለው ስጋዬ ሲል ጌታ ስጋው ማለት አይደለም እምነት ነው ብለህ ፈታኸው አይደል? አዎ ካነበብኩት አንፃር ማለት ነው። አዎ እዚህም ደግሞ ሁለት ቦታ የተለያየ መረዳት ነው። አላዛርዬ ያነበብከውን ሳይሆን አይምሮን በደንብ አስተውል ከፍተህ። ጌታ ሁለት ነገሮችን ስጋ ይል። ምክንያቱም ጌታ ስጋዬ ሲል አንድ ነገር ነው ስጋ የሚለው አይደል? ምክንያቱም ጌታ ሁለት ስጋ የለውም። እሺ እዚህ ጋር ያንን ስጋውን ህብስቱን አንስቶ ስጋዬ ብሎ ጠራው አይደል? ስጋዬ ብሎ ከጠራው በኋላ ምን አለ? እመኑ ወይስ ብሉ? ብሉ አላችሁ። ብሉ። በጣም ጥሩ። ስለዚህ ስጋው የሚበላ ነው የሚጠጣ ነው ማለት ነው። አዎ የሚበላ የሚጠጣ ነው። ዮሐንስ ወንጌል ምዕራፍ 6 ላይ ያለው የሚበላ የሚጠጣ ነው ስለ አይደለም እምነት ነው ብለኝ ነበር። በመጽሐፉ በፈታው መንገድ ማለት ነው። በአንተ በአይምሮ ፍታልኝ ወንድማንም፣ ባነበከው በቃሉ ፍታልኝ። ያንን አስቀምጠውና ያን እይታ አየ። አንተ ግን ለቃሉ ታማኝ ሆነ ለህሊና ታማኝ ሆነ
የሚበላ የሚጠጣ ስጋዬ ነው ካለ ጌታ፣ እዚህ ጋር ደግሞ መጣና ህብስቱን አንስቶ ይሄ ስጋዬ ነው ብሉ ካለ ያ የምንበላው የምንጠጣው የጌታ ምንድን ነው ማለት ነው? ስጋና ደም አይደል? ኦኬ ጌታ የማይበላና የማይጠጣ ነገር ነው ብሉና ጠጡ ያለን? አይ ቲንክ ሌላ ማንበብና ዲግ ማድረግ ያለብኝ እንደሆነ አምናለሁ። ሌላ እስኪ አንተ የምንለያይበት ነገር አልጨነቅም። እኔ ምንም የሚያስጨንቅ ነገር የለም ማለት ባልደረስኩበት መረዳት ሌላ ነገር የማይሆን ነገርም ላወራ አልችልም። ግን አሁን ዘዌ አንዴ ይሄ ይሄኛውን የሆነ ሌቭል አለ፣ የሁሉም ሰው መረዳት ሌቭል አለው። ገባ? እኔ እኮ የመረዳት ሌቭል አይደለም አላዛርዬ፣ መጽሐፍ ራሱ ክዶታል። ይሄንን መጽሐፍ ራሱ ክዶታል። አየኸው? አሁን ያንተን መረዳት ሳይሆን መጽሐፍ ራሱ ሊቃውንት፣ ያንተ የፕሮቴስታንት ፓስተሮች ክደውታል። ጌታ ስጋዬ ሲል ስጋው አይደለም፣ ጌታ ደሜ ሲል ደሜው አይደለም እምነት ነው ብለው ክደውታል እኮ። አሁን የሰው መረዳት እንዳትለው ተስማምቶ መጽሐፍ ቅዱስ ላይ ጥናት ብለው አንዴ ስማኝ መዝሙርዬ፣ ያንተ መጽሐፍ ደግሞ አሁን እንደዚህ ዳይሬክት አንድ አይነት ነው አሁን ያነበብከውም፣ ግን ማብራሪያው ላይ ነው ካደው ያልከኝ የኔ መጽሐፍ ማለት ነው። የኔ ፓስተሮች ያንተ አስተማሪዎች ደግሞ ስጋዬ ነው ብሎ የሚያስተምሩትን ትክክል የክርስቶስ ስጋ ነው እምነት አይደለም የሚል ማስረጃ አለ ከመጽሐፍ ቅዱስ ማብራሪያ ጋር የጻፉት? ማብራሪያችን ልስጥ በጣም በደስታ ተርጓሚያችን ላሳየ እሱ ላይ እስቲ ያሳየኝ። ይሄ የተፈታበት አሁን ኦልሬዲ አንድ አይነት ነው። አይ አንድ አይነት አይደለም፣ ቃሉ አንድ አይነት ነው ማለት ቃሉ አንድ አይነት ነው፣ ፍቹ ላይ ይለያያል። ክፍሉ ግን በቃ ኢየሱስን አሁን አንድ አይነት የጌታ ትምህርት የለንም። የጌታ ትምህርት የለን እናንተ ያለው ጌታና እኛ ያለው ጌታ አንድ አይደለም። ምክንያቱም ሌላም ኤቪደንስ ካለ አንድ ብትጨምርልኝ ደስ ይለኛል። ልዩነታችን ላይ የሚያዝ አረ ጨምርልሃለሁ፣ ችግር የለውም። እኛ ልዩነታችን ባይዘወይ በነገረ ስላሴ፣ በነገረ ስጋዌ፣ በነገረ ጥምቀት፣ በነገረ ቅዱስ ቁርባን፣ በነገረ ትንሣኤ ሙታን ከፕሮቴስታንቶቹ ወንድሞቻችን ጋር ልዩነት አለን ብለን እናምናለን። እያንዳንዱን አሳይሃለሁ፣ ችግር የለውም። ትርጉሙ ግን ላሳየህ እዚህን እኛ ደግሞ እንዴት ብለን እንደፈታ ነው። እኛም ብቻ አይደለም አባቶችም ራሱ ይህንን ክፍል እንዴት ብለው እንደፈቱት። አንድም አባት በቤተክርስቲያን ታሪክ እምነት ነው። ዮሐንስ ወንጌል ምዕራፍ 6 ላይ ያለው ስጋ የሚለው እምነት ነው እንጂ ስጋውና ደሙ አይደለም። ወይም ስጋዬ ሲል ጌታ እምነት ማለት ነው ብሎ የፈታ አንድም አባት የለም። ካለ ሌሎች ጴንጤዎችም ገብተው ወንድሞች ማሳየት ይችላሉ። የእኛን ትርጉም ግን ላሳየኝ። እሺ አሳየኝ። እኔ ግን ከአንዳንድ ከስር የሚጽፉ ሰዎች ግን ሀሳብን እኔንም እኮ ብዙ ነገር ይሉኛል ጴንጤ ወንድሞች፣ ግን ቦታ አልሰጠውም። ምን ይላል? አውቆ ይጀምራል፣ አውቆ የጨረሰም የለም። ለማወቅም ነው የገቡት። ችግር የለም። ያሪዶ ማስረጃው አሳየውና እኔ ለአንተ ልቀጥል። ትንሽ ጊዜ ነው ያለኝ ካሳየው በኋላ። ቆይ አይ እንጨርስና ከሱ ጋራ ወይ ተመልሰሽ መምጣት ትችላለሽ አንቺው። ምክንያቱም በጣም ሰፊ ሀሳብ ስለተነሳ በትንትን እንዲል አልፈልግም። ኮሜንታተርስ ፕሊዝ ኬር። አንዱ ኮሜንት ይሻላል በጣም ያሳቀኝ። ኔጌቲቭ ነገር አትጻፉ ፕሊዝ። ፋኒ የሆኑ ነገሮች ኖርማል፣ ግን ኔጌቲቭ የሆኑ ምናምን ሞክ እንዳታረጉ ዝም ብላችሁ አዳምጡ። እሺ ይሄ ይሁን ወንድሜ፣ ይሄ ወንጌል ቅዱስ ይላል። ዘእግዚእነ ወመድኃኒነ ኢየሱስ ክርስቶስ፣ የጌታችን የመድኃኒታችን ኢየሱስ ክርስቶስ ወንጌል ይላል። ከቀድሞ አባቶቻችን ጀምሮ ሲወርድ የመጣው ንባብና ተረጓሚ ይላል። አየው። ስለዚህ ይሄ የኛ ኮመንታሪ የኛ ተረጓሚ ነው ማለት ነው። ኦኬ የኦርቶዶክስ ክርስቲያን እና ከቀድሞ አባቶችም ሁሉ የአባቶችንም ትምህርት ይዞ ማለት ነው። ኦኬ እሺ የዮሐንስ ወንጌል ላይ ልምጣ እንግዲህ። የዮሐንስ ወንጌል ምዕራፍ 6 እሺ ዮሐንስ ወንጌል ይኸው እዚህ ጋር ነው። ምን ይላል መሰለ? ወደኋላ ሄደን ከፈለግ እነ ሉተር ምናምን ይሄን ራሱ እንዴት ፈቱት እያልንም ኤኒዌይስ ግን እዛ ድረስም አንደርስም፣ ችግር የለውም። ካስፈለገ ግን የጥንቷ ቤተክርስቲያን ከዛሬ 2000 ምናምን በፊት የነበረች ቤተክርስቲያን እንዴት ተረዷለች ብትል እኔ ያልኩን ነው የሚፈታው እንጂ እምነት ነው። እዛ ጋር ጌታ ስጋና ደሜ ሲል እምነት ነው የሚል የለም። ካለ ግን ታሳየኛለህ በደስታ ዳምብል ምን እንደሚል የኛን ትርጉም ዮሐንስ ወንጌል ምዕራፍ 6 ነው። እሺ እንዲህ ይላል።
እሺ ያው እዚህ ጋር እሺ ስጋዬን ስለበላው ሕይወት ይኖረዋል። ያው ከዚያም ምድራዊ ህብስትና የሰማያዊን ህብስት እያነጻጸረ ሰማያዊን ህብስት እያበለጠ መጥቶ ከሰማይ የወረደ ህብስት ይህ ነዋ አለ። ግዕዙን እያለፍኩ ነው ማለት ነው። እሺ ከዛም ይላል ከደቀ መዛሙርቱም ወገን ይህን ሰምተው ይህ ድንቅ ነገር ነው፣ ማን ነው ይሄን የሚችለው ትምህርት አሉ ይላል። ጌታ ምን አላቸው? ያው እሺ እዚህ ጋር እሺ ያው ስጋዬን የበላ ስጋዬ እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነው እና ስጋዬን የበላ ደሜን የጠጣ ከእኔ ጋር ተዋህዶ ይኖራል፣ እኔ አድሮበት እኖራለሁ። ልክ እንደ ብረትና እንደ እሳት ያለ የጸጋ ተዋህዶ ይለዋል። አየው ምን ያለ ሲተረጉመው ያው ስጋዬን የበላና ደሜን የጠጣ አየው የእኛ እምነት ብሎ አይፈታውም። የሚበላ የሚጠጣ ነው። ያ ሰው ሲበላው በጸጋ ከክርስቶስ ጋር ዳይሬክት ነው። ቀጥታ ዳይሬክት እያነበብነውን ነው መልሶ የሚፈታው ማለት ነው። እናንተ እኛ በቅዱስ ቁርባን ነው። ምክንያቱም የምንበላው የምንጠጣው የጌታ ስጋና ደም ስለሆነ። ምክንያቱም ጌታ ስጋ ሲል 2-3 ስጋ የለውም። አንዱን ስጋው ነው ስጋ የሚለው። ከዛ ይላል ይኸው ስጋዬን የበላ ሲል ይላል። ስጋዬን የበላ ስጋዬን ስለበላ ሕያው ሆኖ ይኖራል። አየው ስላመነ አይደለም። ስጋዬን ምን ስላለ ስጋዬን ስለበላ ነው የሚለው። አየህ የአንተ መደበኛ ፍርድ ምንድን ነው የሚለው? የሚበላ ሳይሆን እምነት ነው ይላል አይደል? እኛ ደግሞ ይኸው ስጋዬን ስለበላ ሕያው ሆኖ ይኖራል አለ። ልዩነት አለው ማለት ነው። ሰፊ ልዩነት አለን በዚህ ትምህርት ላይ። በትክክል አንድ ልጨምርልህ። ለምሳሌ እኛ ህብስቱ የጌታ ስጋ ነው የምንልበት ምክንያት ለምን? እስቲ አንተ ህብስቱ የጌታ ስጋ ነው ለአንተ የጌታ እውነተኛ ስጋ ነው ህብስቱ ማለት ምሳሌ ነው። በቃ እኔም ልክ ስጋዬ እንደዚህ ይቆረሳል ብሎ ምሳሌ ሰጣቸው ብዬ ነው ብሏል። ከዚህ በፊት እኮ ብሏል ኢየሱስ። መታሰቢያ የሚለውን እፈታለሁ። የህብስቱን እኔ የምፈልገው መታሰቢያ ማስረጃ አለ። ምሳሌ ያልክበትን ማስረጃ አለ። ያነበ ስፔሲፊክ አሁን እንዳንተ ፈጠን ብዬ ላላውጣ እችላለሁ፣ ግን መታሰቢያ አድርጉት ብሎ ያሬዶ ከቤተክርስቲያን አባቶች ከጥንታውያንም ከነ ቅዱስ አትናቴዎስም እናሳይሃለን። የቀደሙ የቤተክርስቲያን አባቶች በዚህ ላይ እምነታቸው ምን እንደሚመስል አሁን የቤተክርስቲያናችን አንድምታ እያረን የሐዋርያት ደቀ መዝሙር የሆኑት የቤተክርስቲያን አባቶች ቅዱስ አትናቴዎስ ደግሞ ሌሎችም ምን እንደሚሉ እናሳይሃለን። ቀጥሉ። እሺ ይኸውልህ አላዛሬ መታሰቢያ የሚለውን እንፈታለን። እሺ መታሰቢያ ሲባል ምን ማለት ነው? ምክንያቱም በመጽሐፍ ቅዱስ መታሰቢያ አንድ ጥያቄ በዛው አያይዘን የምመልስልኝ ማለት ነው። መዝሙርዬ አንድ ጥያቄ መጽሐፍ ቅዱስ ያው በዕብራይስጥና በግሪክ ወይም ደግሞ በአርማይክ እንደተጻፈ አይ ቲንክ ይታመናል አይደለ? እንደዛ ነው ብዬ ነው ማስበው እኔና ግሪኩም ወይም ደግሞ አዲስ ኪዳን በግሪክ እንደተጻፈ ይናገራል። ሰምቻለሁ እንደዛ እንደሆነና አይ ቲንክ የግሪኩን ዳይሬክት ተተርጉሞ ነው ይሄኛው ፍቺ አሁን አንተ ያስረዳኸኝ ፍቺ የመጣው የግሪኩም እንደዛ ይላል ብለህ ታስባለህ? አምናለሁ እንጂ ምን አስባለሁ። እሺ ኦኬ፣ ግሪኩም እንደዛ ነው የሚፈታው ማለት ነው። እናያለን፣ እሱ ችግር የለውም እናያለን። ኦኬ እሺ፣ አልፎ ሲሄድ እሱ ነው ብዬ ነው። ችግር የለውም እናያለን። እሺ አሁን በደንብ አስተውለው እንደምን መጀመሪያ የመጽሐፍ ቅዱስን እንጨርስና ከዛ ከአባቶች ትምህርት ደግሞ እናሳይሃለን። ምክንያቱም አባቶች ስንል መቼም የቀደሙትን አባቶች እያነሳን ስለሆነ መቼም የቀደሙት የሐዋርያቱ እነ ፖሊካርፕስ የሐዋርያቱ ደቀ መዛሙርት የሐዋርያቱ ተማሪዎች መቼም ግዕዝ አይናገሩም ማለት ግዕዝ አይናገሩም። ስለዚህ ምን ብለው ተረዱት? ራሱ ይሄንኑ ምን ብለው ተረዱት የሚለውን በኋላ እናሳያለን። መጽሐፍ ቅዱስ ግን መጀመሪያ እንጨርስ። እሺ አሁን አንተ ቁርባን ህብስቱ ምንድነው የምትለው? የስጋው ምሳሌ ነው እንጂ ስጋው አይደለም ነው የምትለው አይደል?
ነው ብዬ ነው ማምነው እኔ። ገባኝ። አይ ነው እኔ እያልኩ ያሉት ህብስቱ ማን ነው? ህብስቱ ምንድን ነው ስትባል የጌታ ስጋ ነው አትልም አንተ አይደል? አትልም። ዝም መታሰቢያ ነው እንጂ የምትለው መታሰቢያ ማለት ለአንተ የጌታ ስጋ አይደለም ማለት ነው አይደል? ኦኬ። መታሰቢያ ማለት ግን እንደዛ አይተረጎም። ትርጉሙን አሳይሃለሁ። እሺ እዚህ ጋር አንደኛ ቆሮንቶስ ምዕራፍ 10 ቁጥር 16 እንዲህ ይላል፣ የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? የምንቆርሶስ እንጀራ ከክርስቶስ ስጋ ጋር ህብረት ያለው አይደለምን? ይላል አይደል? እሺ የበረከት ጽዋ ያለው ምኑን ነው? ጽዋውን አይደል? የጌታ እራቱን ማለት ነው። ጽዋ የተባለው ጽዋውን ነው። ህብስቱ ስጋው ነው፣ ጽዋው ደግሞ ጽዋው ነው አይደል? የበረከት ጽዋው ከምን ጋር ህብረት አለው አለ? ከክርስቶስ ደም ጋር። እዚህ ጋር ጽዋ የተባለውና የክርስቶስ ደም በቀራንዮ የፈሰሰው ነው አይደል? ህብረት አለው ማለት ነው። ህብረት አለው ማለት ይገናኛል ማለት ነው። አንድነት አለው፣ አንድ ነው ማለት ነው አይደል? ህብረት አለው ማለት ለምሳሌ አንተ ከእግዚአብሔር ጋር ህብረት አለ ስለ ምሳሌያዊ ህብረት ነው ወይስ ትክክለኛ ህብረት? ትክክለኛ ህብረት ነው እንጂ። ጎበስ። የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? እዚህ ጋር ያለው ህብረት ከእውነተኛ ከደሙ ጋር ጽዋ ያለ ህብረት ምሳሌያዊ ወይስ እውነተኛ? እውነተኛ ስለሆነ ያ ጽዋው ምን ይባላል ማለት ነው? የጌታ ደም። ምክንያቱም ህብረቱ ምን ስለሆነ? ምሳሌያዊ ሳይሆን እውነተኛ ስለሆነ አይደል? እሺ ቀጥል። የምንቆርሰው እንጀራ ይላል። የምንቆርሰው እንጀራ ህብስቱ ማለት ነው ከክርስቶስ ስጋ ጋር ህብረት ያለው አይደለምን? ይላል አይደል? ስለዚህ ህብስቱ ከማን ጋር ህብረት አለው? ከስጋው ጋር ህብረት አለው። ከየትኛው ስጋ ጋር? ከክርስቶስ ስጋ ጋር ህብረት አለው። ህብረት አለው ማለት አንድነት አለው። አንድ ነው ማለት አይደለም? ራሱ ነው እንደሱ ነው ብዬ ፕሊዝ በደንብ ስማኝ። አሁን ቃሉን ብቻ ታማኝ ነፍታው ምሳሌ ያኪን ስለነበረ ህብረቱ ግን ምሳሌ አያደርገውም። ገባ? ምክንያቱም ህብረት ያለው ነገር ምሳሌ አይባልም። ይባላል? አይባልም። ስለዚህ ያ ህብስት የጌታ ምን ነው ማለት ነው? እውነተኛ ስጋው ነው። ምክንያቱም ከእውነተኛው ስጋ ጋር ምን ስላለው? ህብረት ስላለው። ያ ጽዋ የጌታ ደም ነው። ለምን? ከእውነተኛ ደሙ ጋር ምን ስላለው? ህብረት ስላለው። ስለዚህ ህብረት የሚለው አንድነትን ያሳያል። አንድነት ስላለው የምትበላው የምትጠጣው የጌታን ስጋና ደም ስለሆነ ከዚህም የተነሳ ምን ይሰጣል ማለት ነው? ህይወትን ይሰጣል ማለት ነው። ኦኬ እሺ መታሰቢያ የሚለውን እንፍታ። መታሰቢያ የሚለውን እስቲ በዕብራውያን መልእክቱ ያለውን እንፍታ። ከዛ ወደ አባቶች ትምህርት እንሄዳለን። መታሰቢያ የሚለውን እንፍታ። መታሰቢያ ዕብራውያን 10:13 እስቲ 10:3 እንፍታ እና መታሰቢያ የሚለውን ፍታልኝ። እሺ እንዲህ ይላል፣ ህጉ ሊመጣ ያለው የበጎ ነገር እውነተኛ አምሳል ሳይሆን የነገር ጥላ አለውና፣ ስለዚህም በየዓመቱ ዘወትር በሚያቀርቡበት በዚያ መስዋዕት የሚያቀርቡትን ሊፈጽም ከቶ አይቻልም። እንደዚህማ ባይሆን የሚያመልኩት አንድ ጊዜ ነጽተው ከዚያ በኋላ በሕሊናቸው ኃጢአትን ስላላወቁ ማቅረብን በተዉ አልነበረምን? ይልና ነገር ግን አስተውል፣ በዚያ በየዓመቱ የኃጢአት መታሰቢያ አለ። የኮርሞች የፍየሎች ደም ስጋን ግን አዘጋጀህልኝ፣ በሙሉ በሚቃጠል መስዋዕትና ስለ ኃጢአት በሚሰዋ መስዋዕት ደስ አላለህም ይላል። ኦኬ አሁን እዚህ ጋር በየዓመቱ የኃጢአት መታሰቢያ አለ ማለት ነው። ብሪፍ አልሆነልኝም ሀሳቡ ብዙም። እስቲ አንተ ንገረኝ። እሺ በየዓመቱ የኃጢአት መታሰቢያ ማለት መሰለህ፣ በየዓመቱ ኃጢአታቸውን በደላቸውን እያሰው መስዋዕት ያቀርባሉ ማለት ነው። ያ መስዋዕት ምን የሚያደርግላቸው ነው? በብሉይ ኪዳን ምን የሚያደርግላቸው ነው? ኃጢአታቸውን በደላቸውን ከእግዚአብሔር ዘንድ ይቅርታ የሚያሰጣቸው አይደለ?
በብሉይ ኪዳን። ስለዚህ መታሰቢያ የሚለው መታሰቢያ የሚለው እዚህ ጋር አሁን ምንድን ነው የሚያሳየህ? መስዋዕቱ ትክክል አይደለም፣ መስዋዕቱ ሌላ ነው ማለት ነው አይደለም? ለምሳሌ በግ ያመጡና ይሰዋሉ አይደለም? በጉ ምሳሌ ነው ወይስ ራሱ በግ ነው? በጉማ በግ ነው። መታሰቢያ ስላልከው ይሄ እኮ የኃጢአት መታሰቢያ ነው ስላልከው በጉ ሌላ ነው፣ በግ አይደለም? አይ እንደዛ አይደለም አይደለም። ስለዚህ መታሰቢያ የሚለው ጌታ በጣም ጥሩ መታሰቢያ የሚለውን በዚህ ከያዝከው ራሱ ጌታ ያስተማሩን ቅዱስ ጳውሎስ በቆሮንቶስ መልእክቱ ላይ መታሰቢያ ማለት ምን እንደሆነ ሲፈታልን ስለ ስጋው ደግሞ ያወራበት ክፍል ላይ ልመለሰልና ይህን ከያዝክ በዚህ አንደኛ ቆሮንቶስ እንዲህ ይላል ቅዱስ ጳውሎስ ምዕራፍ 13 ላይ አይ ቲንክ ምዕራፍ 15 እሺ አንደኛ ቆሮንቶስ ምዕራፍ 11 እሺ እንዲህ ይላል ጌታ ኢየሱስ አልፎ በተሰጠበት በዛች ሌሊት እንጀራን አንስቶ አመሰገነ፣ ቆርሶም ምን አለ? እንካችሁ ብሉ፣ ይህ ስለ እናንተ የሚሆን ስጋዬ ነው። አየው፣ ይህ ስለ እናንተ የሚሆን ምንድን ነው? አላዛር አለ ስጋዬ ነው። ይህንን ለመታሰቢያ አድርጉት አለ። በደንብ አስተውል። ይህንን ለምን አድርጉት? ለመታሰቢያ አድርጉት። ኦኬ። ቅድም ስናነበው በዕብራውያን መልእክቱ ላይ የኃጢአትን መታሰቢያ አድርጉ ነበር ያል አይደለ? አሁን እዛ ጋር መታሰቢያ እዚህ ጋርም የሚደረግ ነው። ይሄን ለመታሰቢያ አድርጉት አለ ጌታ። ለመታሰቢያ አድርጉት ሲል ያ ክቡር ስጋው ክቡር ደሙ ህብስቱና ጽዋው እውነተኛ ጌታ ስጋና ደም አይደለም ማለት ነው? አንተ ባልከው ከሆነ ልክ ነህ። በአንተ አሁን በሄድንበት ወይ ማለት ነው። ኦኬ፣ እዚሁ ዝቅ ብለህ ይመልስልሃል። ምን ይላል መሰለህ? ይህን እንጀራ በበላችሁ ጊዜ ይህን ጽዋ በጠጣችሁ ጊዜ ጌታ እስኪመጣ ድረስ ሞቱን ትናገራላችሁና ይላል። አየው። ስለዚህ ክቡር ስጋውና ክቡር ደሙን ስንበላ ስንጠጣ ግርፋቱን፣ ህማሙን፣ ሞቱን፣ ትንሣኤውን እየመሰከርን እንጠጣለን፣ እንበላለን ማለት ነው። አየህ፣ ምን እያደረግን? ስለኛ የተከፈለውን ዋጋ ምን እያደረግን? እያሰብን፣ እያመንን፣ እያለቀስን፣ እያነባን የጌታን ስጋና ደም እንበላለን፣ እንጠጣለን። የምንበላው የጌታ ስጋና ደም ግን እውነተኛ ጌታ ስጋና ደም ነው። መታሰቢያ የምናደርገው ምን ስላለ ጌታ ይህንን ዕለት ዕለት ብሉ ጠጡ፣ ይህን ባረኩ ጊዜ ስለእናንተ ስጋዬን እንደቆረስኩ ደሜ እንዳፈሰሱ እመኑ፣ እወቁ፣ መስክሩ እያለ ነው ጌታ። ግን ስንበላው ግን የምንጠጣውና የምንበላው ምሳሌ የሆነ የጌታ ስጋ ወይስ እውነተኛ የጌታ ስጋ? ኦኬ፣ እሺ፣ ጥሩ አሪፍ ነው። ልጨርስልህ። ኦኬ። ስለዚህ አለ ስለዚህ ሳይገባው ይህን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ስጋና ደም ዕዳ አለበት ይላል። አሁን አስተውል። ስለዚህ ሳይገባው ይህን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ስጋና ደም ዕዳ አለበት። ጽዋውና ህብስቱ የጌታ ስጋ ካልሆነ ለምንድን ነው የጌታ ስጋና ደም ዕዳ የሚያመጣብህ? አይ ቲንክ በዚህ ክፍል አውድ መሰረት ሳይገባው ከወሰደ እያቃለለው ነው እንደማለት ስለሆነ ማለት ነው። ገባኝ። ምሳሌ ከሆነ የጌታ ስጋና ደም ዕዳ ለምን ያመጣብሃል? የእውነት ካልሆነ ጽዋውና ህብስቱ እውነተኛ የጌታ ስጋና ደም ካልሆነ ለምንድን ነው የጌታ እውነተኛ ስጋና ደም ዕዳ የሚያመጣብህ? ሊያመጣበት ይችላል። እውነተኛ ቢሆንም ባይሆንም ሊያመጣበት ይችላል ብዬ አስባለሁ። እውነተኛ ከሆነ ደግሞ ሞር ችግር ያመጣበታል። ህብረት እኮ አሉ አለን ቅድም አላዛርዬ። ህብረት ስላሉ አትለኝም እንዴ? መልሱ እኮ ቀላል ነው። ከእውነተኛ ከጌታ ስጋና ደም ጋር ምን ስላለው? ጽዋው ህብረት ስላለው። ስለዚህ ያ ህብረት የጌታ ስጋና ደም ጋር ህብረት ስላለው የጌታ ስጋና ደም ዕዳ ያመጣብሃል ማለት ነው። ኦኬ፣ እሺ። ሰው ግን ራሱን ይፈትን፣ እንዲሁም ከእንጀራው ይብላ ከጽዋው የሚጠጣ ሳይገባው የሚበላና የሚጠጣ የጌታን ስጋ ስለማይለይ ይላል። አሁን ያው ሳይገባው የሚበላና የሚጠጣ የማንን ስጋ ስለማይለይ?
የጌታን ስጋ ስለማይለኝ እየበላ ያለው ህብስቱን ነው አይደለ? ግን ያ የሚበላውን ህብስቱ ማን ብሎ ጠራው? ቅዱስ ጳውሎስ የጌታን ስጋ የጌታ ስጋ ብሎ ጠራው አይደል? ስለዚህ አንተ የምትበላው የጌታ ስጋ ነው ብለህ ነው አይደለም ብለኛል ቅድም። አዎ እዚህ ጋር ግን የጌታ ስጋ ይለዋል። ገብቶሃል? ገብቶኛል። ስለዚህ ይላል ዳይሬክት ቃሉ የጌታ ስጋ ይለዋል። በቃ የጌታን ስጋ ስለማይለኝ ለራሱ ፍርድ ይበላል ይጠጣልን ማይላል። አየው። ስለዚህ የጌታ ስጋ ይባላል ማለት ህብስቱ የጌታ ስጋ ነው፣ ጽዋ የጌታ ደም ነው። ሳይገባው ከበላ አንድ ሰው ዕዳና ፍርድ ያመጣበታል። ኦኬ። ስለዚህ እውነተኛ የጌታ ስጋ ነው፣ እውነተኛ የጌታ ደም ነው። በዚህ ትምህርት ጴንጤዎችና እኛ አንገናኝም። ለዚህ ነው በክርስቶስ ትምህርት ጴንጤዎቹና እኛ አንድ ስላልሆንን እነሱ ጋር ያለው ክርስቶስና እኛ ጋር ያለው ክርስቶስ ሲገለጥ አንድ አይነት አይደለም። ስም ሊመስል ይችላል አንድ አይነት እንጂ ስናውቀው ስናጠናው በትምህርት ሲገለጥ ግን አንድ አይደለም ብለን እናምናለን። ካሳይክና እሺ፣ አንድ በጣም ግልጽ ነው፣ ሀሳብ ግልጽ ነው። የሆነ ያህል ተረድቻለሁ፣ አጠናዋለሁ፣ አነበዋለሁ። ግን እኔ ደግሞ አሁን እዚህ በእኛ መጽሐፍ ደግሞ ያለውን የሚለውን ልንገርህና እንዴት ታየዋለህ? ደግሞ የጌታ ስጋ ሳይገባው የሚለው ስጋ የሚለው ቃል የጌታን አካል ወይም የክርስቶስ አካል የሆነችውን ቤተክርስቲያንን ያመለክታል። አንዱ አመለካከት ሰውየው የጌታን ራት በሚካፈልበት ጊዜ የሚካፈለው ነገር የተሰቀለውን የክርስቶስን ስጋ እንደሚወክል ሳይረዳ ይካፈላል የሚለው ነገሩ። እንዲህ ከሆነ ደሙ ለምን አልተጠቀሰም የሚል ጥያቄ ያስነሳል። ሁለተኛው አመለካከት ደግሞ የጌታን ራት የሚካፈለው ሰው ቤተክርስቲያን የክርስቶስ አካል እንደሆነች ባለማስተዋል በቁጥር 20 እና 21 ላይ የተጠቀሰውን ራስ ወዳድነት ይታይበታል የሚለው ፍርድ በማያምኑ ሰዎች ላይ የሚመጣው ፍርድ ሳይሆን በአማኞች ላይ የሚደርሰውን እንደ ሕመምና ሞት ያለውን የቅጣት ፍርድ ነው ብሎ ይፈተዋል የኛ መጽሐፍ። ያንተ መጽሐፍ ችግሩ ይሄ ነው። አሁን ያንተ መጽሐፍ ፍርዱን ምን አድርጎታል? ስጋዊ ቅጣት ብቻ አድርጎታል አይደል? ሕመምና ሞት ያለውን የቅጣት ፍርድ ይላል። በዘላለም ሕይወት ከዘላለም ሕይወት ጋር አላገናኙም አይደል? ፍርዱን ግን ይላል መሰለህ እዚህ ጋር እዛው ዝቅ ብሎ 32 ላይ ራሳችንን ብንመረምር ግን ባልተፈረደብን ነበር አለና፣ ነገር ግን በተፈረደብን ጊዜ ከዓለም ጋራ እንዳንኮነን በጌታ እንገጻለን ይላል። ከዓለም ጋራ መኮነን ሰው ሁሉ የሚኮነንበት ጊዜ መቼ ነው? በመጨረሻው ጊዜ በፍርድ ወንበር ፊት ሲቀር በክርስቶስ። ስለዚህ የመጨረሻው የፍርድ ቀን ማለት ከህመምና በበሽታ መሞት ማለት ነው? እንደዛ አይደለም። ይኸው ከምን ጋር ነው ያያያዘው? ፍርዱን ከዓለም ጋራ እንዳንኮነን ነው የሚለው። ይኸው ቁጥር ስንት ነበረ እሱ? እዛው ዝቅ ብለህ ቁጥር 32። ስለዚህ ቁጥር 30 ላይ የሚላ መሰለ ስለ ፍርዱ ካወራ በኋላ 29 ላይ 30 ላይ ስለዚህ በእናንተ ዘንድ የደከሙና የታመሙ ብዙዎች አሉ፣ አያሎችም አንቀላፍተዋል ይልና ራሳችንን ብንመረምር ግን ባልተፈረደብንም ነበር አለና፣ ግን ቀጥሎ ምን አለ? ፍርዱን ሲናገር በተፈረደብንም ጊዜ ግን አለ። አየህ፣ የሚፈረድብህ ከሆነ ሳይገባ በመብላት የሚፈረድብህ ከሆነ ከዓለም ጋራ ነው የምትኮነነው ይላል። ከዓለም ጋር እንዳንኮነን በጌታ እንገጻለን ይላል። ከዓለም ጋር የምትኮነነው በበሽታ ነው አይደለም። ስለዚህ አዲሱ መደበኛ ትርጉም ዋሽቷል፣ ትክክል አይደለም። አይ ቲንክ ዋሽቷል ብዬ እኔ አላምንም። ባለኝ መረዳት እስካሁን ይሄኛው ባይዘዌ ሎጂካሊ አሁን አንተ እያስተማርከኝ ከነበረው ሀሳብ እና እኔም ደግሞ እስከዛሬ ሳነበው ከነበረው ሀሳብ አንተውም ግልጽ አድርጋ አስተምረዋል ያንተን ትምህርት ማለት ነውና እኔ አሁንም ካነበብኩልህ አዲሱ መደበኛ ትርጉም ላይ ካለው ጋር ለጊዜው ላይምሮዬ እውነት ለመናገር ሳልዋሽም ነገር የተመቸኝ ትምህርት ይሄኛ ሆኖ አገኘሁት የአዲሱ መደበኛ ትርጉምና ግን ሞርግን እንዳጠና አድርገኛል እንዳነበው። ችግር የለውም። አንተ የተመቸህ መውሰድ ነው። ባለአይምሮ ባለቤት ነህ። የተመቸህ መውሰድ ነው። የኔ ድርሻ እውነቱን መንገር ነው። የአባቶች ትምህርት መንገር ነው። የመጽሐፍ ቅዱስን ትርጉም መንገር ነው። አንተ ደግሞ እንዳነብ አድርገኛል። እንድመለከተው ወንድሜ አንድ ነገር እንድታውቅ እንፈልጋለሁ። ከዚህ በፊት ሆነን ለመናገር ማለት የእናንተንም ማስተምሮ አላውቀውም ነበረ።
ይሄ አሁን ያልከኝን ዳይሬክት የክርስቶስ ስጋ የጌታ ራት የክርስቶስ ስጋና ደም ነው የሚለውን በዚህ ልክ እንዳለ እንደሆነ አልረዳም። ምክንያቱም በልጅነታችንም ስንኖር ጓደኞቻችን ቆርቦ ሲመጡ ምናምን እናያለን። እኛም ደግሞ ቸርች እድሜያችን ሲደርስ የውሃ ጥምቀት ከወሰድን በኋላ የጌታ ራት ስንወስድ አለ እዚህም እዛም አለ ብለን ነው ምናምነው እንጂ በዚህ ልክ ልዩነት እንዳለው አሁን ነው ሞር ያወቅኩት። ምክንያቱም ስለ ኦርቶዶክስ ትምህርት ብዙም ሰርች አድርጌ ስለማላቅ ማለት ነውና ችግር የለውም። አንድ ነገር ላሳየና በቃ ልደትም ይቀጥላል። የአባቶች ትምህርት ደግሞ እሱ ያሳያል። እኔ ብቻ ከምናገር የአባቶች አንድ አዲሱ መደበኛ ትርጉም ላይ አንድ ነገር ላሳየ እጅ ላይ ስላለ ጥሩ ነው። የሉቃስ ወንጌል ምዕራፍ 11 ቁጥር 15 ላይ የሉቃስ ወንጌል ምዕራፍ 11 ቁጥር 15 ወይ ደግሞ የማርቆስ ወንጌልን ማውጣት ትችላለህ። ማርቆስ ላይ ማለል ባይዘው ይሄ ሐሳብ ማርቆስ እንደውም ማርቆስ 3 ላይ ማርቆስ 3 ላይ ተቋረጠ እንዴ? እሺ ማርቆስ 3:21 ላይ ሂድና ዘመዶቹም ሰምተው አበደ ብለዋልና ሊይዙት መጡ ይላል አይደል? ሁኔታውን የሰሙ ዘመዶቹም አእምሮን ስቷል በማለት ይዘውት ለመሄድ ወዳለበት መጡ። ይሄ ንባቡ አይደለም የሚለው መጽሐፍ ቅዱሱ ችግር የለውም። አእምሮን ስተዋል ይለዋል፣ አበደ ይለዋል፣ በግዕዙም አበደ ይለዋል፣ ችግር የለውም። አሁን ጌታን አበደ ያሉት እነማን ናቸው? በመጽሐፍ ቅዱስ ትርጉም ጌታን አበደ ብለው የተናገሩት እነማን ናቸው? ከዚያም ኢየሱስ ወደ አንድ ቤት ገባ። ዘመዶቹ ነው። በእሱ ያመኑ ወይስ ያላመኑ? ምክንያቱም በኤልዜቤል አለበትም ብለውታል እኮ አይደለ? እሺ አሁን መደበኛ ትርጉም ብሎ እንደፈታ ኢየሩሳሌም የመጡ ጸሐፍት በጣም ጥሩ። ዝቅ ብለህ መደበኛ ትርጉም ብሎ እንደፈታው እስቲ አንብበው። ምን ይላል? ማን ነው አበደ ያሉት ይላል? እሺ ቁጥር 22 ላይ እሺ ላንብብልህ። ትርጉሙን አንብብልኝ። ማን ነው አበደ ያሉት? ዘመዶቹም ይዘውት ለመሄድ ወዳለበት መጡ። ከናዝሬት ወደ ቅፍርናሆም መምጣታቸው ጥርጥር የለውም። ርቀቱ 48 ኪሎ ሜትር ገደማ ይሆናል። ዘመዶቹ እኮ ማንና ማን ይላል? ስፔሲፊክ ስማቸው የተጻፈ ነገር የለም። እሺ የተጻፈበት ሉቃስ ወንጌል ላይ ሄድና አዲስ መደበኛ ትርጉም ይሄንን ብሎ እንደፈታው ላሳየ። እሺ እሺ ማርቆስ 3:21 ቆይ ሊይዙት መጡ። አስታውሰኝ ልደትሻ ጥቅሱን እዚህ ሉቃስ ላይ ነው ያለው። አዲሱ መደበኛ ከሆነ ላይ ነው ሉቃስ 3 ላይ መሰለኝ። የሉቃስ ላይ ነው ያለው ማብራሪያው አይደለ? እዛው ላይ እኮ ይወጣል። ግን ቆይ ማብራሪያው ላይ ሉቃስ ወንጌል ጠቅስልሃል። የሉቃስ ወንጌል ማብራሪያ ነው እንደዛ በጣም ደባል ማብራሪያ ያስቀመጠው አግኝተዋል። እዛ ማርቆስ ላይ ሉቃስ ማብራሪያ አለልህ ማለት ነው። አልጠቀሰውም። ከጎን የሚያስቀምጠው አላስቀመጠው። እኔ ላውጣለሁ እንዴ? አንዴ አውጣልኝ። ቆይ እንዲያው ስለፈለኩኝ ነው። ምክንያቱም እዛው ሉቃስ ላይ ጠቅሰዋል። እንትኑ ሉቃስ ላይ ማርቆስን ስለሚጠቅስ ወደ ማርቆስ ሂዱ ስለሚል አዲሱ ምን ያትርጉም እኮ ነበረኝ እኔ። ቆይ እስካውጣው ስለሚዘገኝ ነው እንጂ ያረግነው እንድንሄድ አሁን እያነሳን ያለ ነው። ይሄኛው መጽሐፍ ይሄ ኦርቶዶክስ ቤተክርስቲያን መጽሐፍ ሳይሆን የፕሮቴስታንት ወንድሞቻችን መጽሐፍ ነው። ማብራሪያ ላይ ያስቀመጡትን ጽሑፍ ነው የምንመለከተው ማለት ነው። አዎ ሉቃስ ወንጌልን ይልኛል እና ትርጉሙን እቀበለዋለሁ ስላለኝ ይሄን ትርጉም እቀበለዋለሁ ወይ የሚለውን ላይ ትፈልጌ ነው። የሲያስንም አሳየኝ ይላል ሉቃስ ወንጌል
8 ቁጥር 19 እሺ አውጣና አንብበው። ራሱ ያንብበውለትሻል። አላዛርሽ አንብበው እስቲ አንብበው የአዲስ መደበኛን ትርጉም ውስጥ ያለው። እሺ 8:19 እሺ አነበዋለሁ። 8:19 ማብራሪያን እቀበላለሁ ስላልክ ፕሮቴስታንቱ ያስገባው ማብራሪያ በጣም ክርስቶስን የማይመጥን ንግግር ነው። እጅግ በጣም እሺ ከዚህ በኋላ በቃ በዚህ ልክ እንዴት እስልምና እንኳን በዚህ ልክ አይናገርም። እሺ ቀጥል ወንድም። እሺ ከዚህ በኋላ የኢየሱስ እናትና ወንድሞች እርሱ ወዳለበት መጡ። እነርሱም ከሕዝቡ ብዛት የተነሳ ወደ እርሱ ሊቀርቡ አልቻሉም። በዚህ ጊዜ እናትና ወንድሞችን ሊያዩ ፈልገው በውጭ ቆመዋል የሚል ወሬ ደረሰው። እሱም ተርጉሟል። እናትና ወንድሞቼ እግዚአብሔርን ቃል ሰምተው የሚያደርጉ ናቸው አላቸው። እሺ በሂድና ማብራሪያው ላይ እሺ ማብራሪያው ላይ የኢየሱስ እናትና ወንድሞች መጡ። ወደ ኢየሱስ የመጡበት ዓላማ በማርቆስ 3:21 እና 31:32 ላይ ተገልጿል። ይኸውም አብዷል በማለት ካለበት አስቸጋሪ ሁኔታ ነፃ እንዲሆን ፈልጎ ሳይሆን አይቀርም። ወንድሞቹ ይህንን በተመለከተ በጥንቷ ቤተክርስቲያን የነበሩ ምሁራን ልዩ ልዩ ትርጓሜዎችን ሰጥተዋል። ለምሳሌ ዮሴፍ ቀድሞ ከነበረው ጋብቻ የወለዳቸው እሱ አይደለም። እሱ ወንድሞቹ የሚለውን እየፈታልክ ነው። አሁን የጠየቁ ጥያቄ አላዛሩ እዚህ ጋር አበደ ያሉት እነማን ናቸው ይልሃል? የኢየሱስ እናትና ወንድሞች እና ድንግል ማርያም ክርስቶስን አብዷል ብላለች አላለች? ከየት አመጣው ታዲያ ትርጉም? የእናንተ መጽሐፍ ላይ እንግዲህ መጽሐፍ ቅዱስ ላይ እንደዚህ ይላል አይልም? እዚህ ላይ የእናንተ ላይ የሚለውሽ ነገሩኝ አይልም። የኛማ ይኸውልህ በክርስቶስ ያላመኑት እነዛ ፈሪሳውያን ሰዱቂያን ናቸው፣ በዙሪያ የነበሩት ናቸው አበደ ያሉት እንጂ እናቱ ድንግል ማርያም ሐዋርያትን ብለው ማያውቁ። አዎ ማርቆስ ወንጌል ላይ እንደዛ ይላል እኮ አሁን ያነበብኩልኝ ማርቆስ ወንጌል ላይ ጸሐፍት ይላል። ድንግል ማርያም ጸሐፍት ናት፣ ሐዋርያት ጸሐፍት ናቸው አይደለችም። እዚህ ላይ ግን እዛኛው ላይ እንደዛ ፈተው ገባኝ። ምን እዚህ ዳጉ ላይ እንዲያውም ማስረጃ ማርቆስ ላይ አይደልክና ምን አለ ማርቆስ አይደልክና እዛ ላይ አለ ብሎ ግን ክርስቶስን አበደ ያሉት እነማን ናቸው ይላል። ይሄ አዲስ ምን ያትርጉም? እናትና ወንድሞቹ። ስለዚህ ድንግል ማርያም ልጇን አበደ ወይም እብድ ነው ብላ ታውቃለች? በፍጹም። ለዚህች ጋር እንግዲህ እናቱ ካለ ብላለች እያለ ነው ማለት ነው። ተቀበለዋለ ስለተጻፈ አዋ እንዴ እግዚአብሔር ቃል መቀበላል። ስለዚህ ድንግል ማርያም ልጇን አብዷል ብላ ትናገራለች ሳይሆን ምናልባት ሙሉን አውዱን ስንመለከተው ለምን አለ ተባለ እዚች ጋር በሚያደርገው ነገር አገኘው። ቅድም እኮ ፈሪሳውያንና ጸሐፍት ናቸው ይሄን ያሉት እኮ አልከኝ እኮ ሌላ ታይም ላይ ሊሆን ይችላል እኮ አላዛር። እኛና እናንተ የምንከተለው ክርስቶስ የተለያየ ነው። እኛ በመጽሐፍቶቻችን ክርስቶስን አብዷል ብለን አናቅም፣ አልተባለምም፣ አንቀበልም። አንተ ይዘኸው የመጣኸው ይሄ ማብራሪያ ግለሰቦች የጻፉት ማብራሪያ ነው። እናንተ ግለሰቦች የጻፋችሁት ማብራሪያ ደግሞ በክርስቶስ ላይ ካላችሁ እምነት ተነስታችሁ ነው። ለዚህ ከሆነ ወደ ትክክለኛ ወደ ክርስቶስ እምነት ኑ ብለን ምንጠራችሁ በመጽሐፋችሁ ላይ ክርስቶስን የገለጣችሁበት መንገድ በእጅግ በጣም አጸያፊ ቃል ነው። መጽሐፍ ቅዱስ ላይ በስህተት እንዲህ አይነት ድፍረት ቃል በሐዋርያቱም ሆነ በድንግል ማርያም ተነግሮ ባይታወቅም ግን እነዛ ክርስቶስን ይጠሉት የነበሩት ግለሰቦች አንዴ በአጋንንት መንፈስ ነው የሚሰራው ይሉታል፣ ብዙ ነገር ይሉታል። ልክ ከዛ ሳይድ ቆማችሁን ያወራችሁት እናንተ አሁን ልክ እነዛ ፈሪሳውያን ጸሐፍት ፈሪሳውያን በቡኤል ዜቡል መንፈስ ነው የሚሰራው፣ በአጋንንት መንፈስ ነው የሚሰራው፣ ህሊናውን ስቷል ብለው እንደሚወቅሱት ማለት ነው። እናንተም ልክ ከነሱ ወገን ቆማችሁ ነው ዛሬ ክርስቶስን እንደዛ ያላችሁ። ድንግል ማርያም የትኛውም ቦታ ላይ ክርስቶስ ኢየሱስ አብዷል የሚል ንግግር አልተናገረችም። ይሄንን በብቸኝነት የተናገረው ቢኖር አዲሱ መደበኛ ትርጉም ነው። በብቸኝነት በታሪክ ውስጥ የትኛውም የቤተክርስቲያን አባት እንደዛ ብሎ አልተረጎመውም። ሉቃስ ወንጌል 8:19 የትኛውም የቤተክርስቲያን አባት አሁን የእናንተ መጽሐፍ ያስቀመጠውን ጽሑፍ አላስቀመጠም። ለዛ ነው የእኛ እና የእናንተ ክርስቶስ ልዩነት ብሎ ያሬድ ያሳየ። እናንተ አብዷል ብላችሁ የምትከተሉት ክርስቶስን ነው፣ እኛ እሱን አናውቀውም። ሲጀምር ልክ የቁርአኑን ኢሳ ኢየሱስ እንዳልሆነ ሁሉ ስንናገር እሱ ኢየሱስ አይደለም። በቃ መሐመድ እዛው ቁርአኑ ላይ የፈጠረው የደረሰው ኢሳ ነው እንጂ ኢየሱስ አይደለም። ከድንግል ማርያም የተወለደው ኢየሱስ አይደለም። በቁርአኑ ላይ the same thing እዚህ መጽሐፍ ላይ
እናንተ አብዷል ብላችሁ የጻፋችሁት እዚህ መጽሐፍ ላይ ያለው የመጽሐፍ ቅዱሱ ኢየሱስ ክርስቶስ አይደለም። በመጽሐፍ ቅዱሱማ ያለው ኢየሱስ ክርስቶስ በአንደበቱም ትሁት የሆነው ክርስቶስ ኢየሱስ ነው እንጂ ሕሙማንን የሚፈውስ ነው እንጂ ራሱ የታመመ ክርስቶስ አይደለም መጽሐፍ ቅዱስ ላይ ያለው። ይሄንን ነው ቀበለዋለሁ የምትለው? እንደዚህ ብሎ በዚህ ቶን እኮ አብዷል ያለ የለም። አብዷል ብሎ መጡ ብሎ ተጻፈው እንጂ እኛ አብዷል አላለም። አልክ እኮ ድጋሚ ያውጣና አንብበው። ልደትዬ ልነግርህ እኮ ነው እኮ አሁን እኮ እኔ ወይዘዌ ሪላክስ ነው ማድረገው በእንደዚህ አይነት ነገሮች ላይ ብዙም ኖርማል ነው ማለት አላመናፍስም፣ አላካብድም ነገሮች። አላዛር ሪላክስ ማድረግ ጉዳይ ሳይሆን ትርጉሙን እቀበላለሁ ብለዋል። ትርጉሙ ላይ ደግሞ እኛ ይኸውልህ ቃሉ እኮ የለም አላለም። ቃሉ አለ። ቃሉን የተናገሩት ግን ክርስቶስን የሚሰድቡት በክርስቶስ ያላመኑ የሚሰድቡት የሚያላግጡበት ናቸው የተናገሩት። ቃሉ እኮ አለ። መደበኛ ትርጉሙ ግን ቃሉን ለማሰጠው ይሄን ቃል የተናገሩት እናቱ ድንግል ማርያም እና ወንድሞቹ አይደል? ድንግል ማርያም ልጇ ክርስቶስን አብዷል ያለችበት መጽሐፍ አለ ወይ? ከየት አመጡት ይሄን ትርጉም? አሁን እኮ ቃሉ አብዷል ከማለትም አልፎ እኮ አጋንንት አለበት ይሉታል እኮ ያላመኑት የሚያሾፉበት የሚያላግጡበት። እሱ አይደለም ችግራችን። ችግራችን ትርጉሙ ላይ ታች ድንግል ማርያምና ወንድሞቹ ናቸው ደግሞ አብዷል ያሉት ይላል። ድንግል ማርያም በየትኛው ስፍራ ላይ ነው ልጇ ክርስቶስን አብዷል ብላ የምታውቀው? እኮ እንደዚህ አላት እኮ የኢየሱስ መልስ እኮ እንደዚህ አላት። እርሱም መልሶ እናቴና ወንድሞቼ እግዚአብሔርን ቃል ሰምቶ የሚያደርጉት ናቸው አላቸው። ስለሱ አይደለም ጥያቄ ወንድሜ፣ የጠሱ እንደዛ ሲላቸው ለሱ አይደለም የመለሰላት ደግሞ አላዛር ፕሊዝ፣ ለሱ የተመለሰ መልስ አይደለም። በውጭ በኩል እናቴና ወንድሞቼ ይፈልጓል ለሚለው መልስ የተመለሰ ነው እንጂ ለድንግል ማርያም የተመለሰም አይደለም። ሰው አስተውል የምትናገረው ሰው። የኛ ጥያቄ ይሄን ድንግል ማርያም ልጇን አብዷል ብላለች ብሎ የተናገረው ይሄ ትርጉም ነው። ትርጉሙን ደግሞ እቀበላለሁ እያልክ ነው አንተ። ትርጉሙ ሲተቀበል ምንም ቢለኝ ይቀበለዋል። ምንም ቢል ትቀበለዋለህ? አዎ መጽሐፍ ቅዱስ እስከሆነ ድረስ እቀበለዋለሁ። ኦኬ ሌላ ምን ጨምርልህ? እንደዛ የምትቀበል ከሆነ ጉንጭ አልፋ ነው የሚሆነው። ከዚህ ጋር ለሌላ ለሚሰማው መሰናክል ነው የሚሆነው። ለማንኛውም ይመቻችሁ። ቴንኪው እድሉ ስለሰጣችሁ እናመሰግናለሁ። እናመሰግናለን። ያሬዶ ማጠቃለያ ስጡበት ሀሳብ ላይ። አይ ባለፈው ባይዘዌ ዲያቆን ፈለገን ሲሰሩት ነበር ተሰባስበው ምን እያሉ ዋሽቷል። እንዲያው ላሳይ። ምክንያቱም በጣም ስሙን እያጠፉት ነበረ። ያልተጻፈ እንዲህ ብሏል በቃ ክዷል ሲባል ነበረ። ግን የዋሹት እነሱ ናቸው። ዲያቆን ፈለገ መጽሐፋችሁ ሲተረጉመው እንዲህ ብሎ አስቀምጠው የለም ይሄ አጋንንታዊ ነው አለ። ትክክል ነው። እኔ ድንግል ማርያም ልጇ ክርስቶስን አብዷል ብላ ተናግራ አታውቅም። ሌሎች ተናግረውታል ያላመኑበት፣ ሌሎች ተናግረውታል ያልተቀበሉት። እነሱ ሌላ ብዙ ነገር ተናግረውታል ጌታ። አይገርምም? የነሱ እናቱ ድንግል ማርያም ግን ብለዋለች ብሎ ያስቀምጠው አዲስ ሆነ ትርጉም። እሺ እስቲ አሁን ምን ያህል ውሸት እንደሚዋሽ ላሳይ። ቤታቸውን ከፍተው ዲያቆን ፈለገን ባለፈው በደንብ አድርገው ሲሳደቡ ነበረ። እንደዚህ እያሉ በምን ምክንያት? ይሄንን ጽሑፍ ትክክል አይደለም ስላለ የአብርሃም አምላክ አንድ ቀን ሆና እሺ መብረቅ ይኸው በዚህኛው 80 ላይ አብዷል ብሎ የሚለው ቃል ተጽፏል። አንተ እዚህኛው አዲሱ መደበኛ ትርጉም ህዳጉ ላይ ነው አይደል የፈለከው? አብዷል ብሎ ይላል። ይሄኛው ግዕዙም አብዷል ይላል። በእርግጥ ግዕዝ አያውቅም፣ ግን ዲያቆን ነው። ያው እስመ አብደ ይቤልዎ አበደ ብለዋልና አብደ ግዕዙ ሁሉ ጭምር ሳይቀር አብዷል የሚለውን ቃል ይጠቀማል። ኦርቶዶክሳውያን ማፈር ብቻ፣ መሸማቀቅ ብቻ፣ አንገት መድፋት ብቻ። ያሰማራችኋቸው ጎረምሶች እንደነኛ አይነት አንገት አስደፏችሁ፣ አሰደቧችሁ። የራሳቸው መጽሐፍ ላይ እዚህ ማርቆስ ወንጌል መጽሐፍ ምዕራፍ 3 ቁጥር 21 ላይ አበደ ብለዋል ይላል። ይኸው በብፁዕ አቡነ ተክለ ሃይማኖት
የፕትርክና ዘመን የታተመ አስተውሉ። እንግዲህ ልደትዬ አበደ ያሉት ማን እንደሆኑ ራሱ ሲናገር ሰሙታላችሁ። አሁን ዲያቆን ፈለገ አበደ ብለው ድንግል ማርያም አበደ ብላለች የሚለውን ይሄ አጋንንታዊ ትምህርት ነው ስላለን የሁሉ ስድብ እንግዲህ ዲያቆን ፈለገ ላይ ቃሉ የለም አላለም። ዲያቆን ፈለገ ቃሉማ አለ፣ ግን ድንግል ማርያም አበደ ብላለች የሚለው የእናንተ የፕሮቴስታንቱ መጽሐፍ ነው። ኦኬ ኢትዮጵያ ኦርቶዶክስ ቤተክርስቲያን የታተመው 80ኛው አሃዱ መጽሐፍ ቅዱስ 1980 ዓ.ም ላይ የማርቆስ ወንጌል መጽሐፍ ምዕራፍ 3 ቁጥር 21 አበደ ብለዋል። አየ በመጀመሪያ የራስን ቤት ማጽዳት ነው። እኛ የራሳችንን እኮ ተናግረን ነው እናንተ ቤት መጣም ትክክል አይደላችሁም ብለን ምን ሲሉ ሰምታ ብሎ እንደሚል ያው ዘመዶቹም ሰምታው አበደ ብለዋልና ሊይዙት መጡ። የማ መጽሐፍ ነው የሚለው? የኦርቶዶክስ። ግዕዙስ የኦርቶዶክስ፣ ይሄኛውስ የኦርቶዶክስ፣ ይሄኛውስ ወንጌል የኦርቶዶክስ። ሁሉም ደብሎ የሚሉት አበደ። ይሄን ሁሉ የሱም ቤት ሳይ እያቸው መናፍቃን የእመቤታችን ጠላቶች እዚህ ላይ ህዳጉ ላይ ነው እንደውም ይሄን ያለው በዚህኛው ህዳጉ ላይ ነው ያለው። በዋናው ግን ተመሳሳይ ነው ከኛ ጋር። አስተውሉ። ህዳጉን ያለውን እስካሁን ገልጦ አብራራላቸውም። ልደት የሚገርም ነገር ህዳጓን ገልጦ ቢሞት አያሳያቸውም። እንትን ያቺ አዲሱ መደበኛ ትርጉም እንደተሸፈነች ናት። እየተገለጠ ያለው መጽሐፍ ቅዱስ ያሉት ቃላት ናቸው። ህዳጉ ግን ማርያም ልጇን አበደ ብላለች ያለውን የአጋንን ትምህርት የክደት ትምህርት ገልጦ አያሳያቸውም። ምክንያቱም ከገለጠውማ ዲያቆን ፈለገ ትክክል ሊሆን ነው። ግን ያው የሚያስታውስ ስለሌለ እናስሙት ከኛ ጋር ማለት ምንም አንድ አይነት ስለሆነ ማለት ነው። እንደዚህ አፈርደቼ ነው ማስቀጣው ማለት ነው። በለው ኤርሚያስ በእውነት እንደዚህ አየህ፣ እንደዚህ በደንብ ዶክሜንት በደንብ ሰብስቤ እንዲህ አምጥቼ ጨፈልቅሃለሁ ማለት ነው። በዚህ ሁሉ ወዛዱት ያ የምትወስዱበት ቦታ ላይ በውሃ ታፍኖም እንዳትገሉት እንጂ በውሃም ታፍኖ ይወጣለት ከሆነ ማለት ነው። ቁጥሯን አንብበሉት። አሰደብከን በሉት። አሰደብከን። ወንጌል ቅዱስ የራሳችንን ወንጌል ቅዱስ ይዞ መጥቶ ኤርሚያስ ይኸው አደባባይ ላይ አሰጠው ጉዳችን በሉት። ወንጌል ቅዱስ አሁን የኢትዮጵያ ኦርቶዶክስ ቤተክርስቲያን ለጥቅም የምታውለው ወንጌል ቅዱስ ላይ በጃንሆይ ዘመን የታተመው ወንጌል ቅዱስ ላይ በግዕዙ ብለዋልና አንዴ ቆይ፣ ማን ያለው? አሁን ስማ፣ አበደ ያሉት እነማን እንደሆኑ ሲናገር ስማው። ልደትሻል ለዘመዶቹ የነገሯቸው መልእክተኞች ናቸው ያሉት። አየህ፣ ስሙ ሁላቸው ወንጌል ቅዱስ ላይ በግዕዙ አበደ ብለዋልና ማን ያለው? ለዘመዶቹ የነገሯቸው መልእክተኞች ናቸው ያሉት። ለዘመዶቹ የነገሯቸው መልእክተኞች አበደ ብለዋልና ሊይዙት መጡ አሉ። እሺ ራሱ ከምን ጋር ተጋጨ ማለት ነው? አሁን ከአዲሱ መደበኛ ትርጉም ጋር። ታዲያ ለምንድን ነው አዲሱ መደበኛ ትርጉም ከፍቶ የማያሳያቸው? ምክንያቱም አዲሱ መደበኛ ትርጉም እንደዛ አይልም። አበደ ያሉት ድንግል ማርያምና ወንድሞቹን ያለው። ወንድማችን ደግሞ ኤርሚያስ ይላል የነገሯቸው ሌሎቹ ዘመዶቹ ይላል። ክርስቶስን ተቃዋሚዎች የተናገሩትን ንግግር ክርስቶስን ተቃዋሚዎች መጽሐፍ ቅዱስ ላይ ተጽፈው አሉ። ክርስቶስን ተቃዋሚ ሰዎች የተናገሩትን ንግግር የእናቱ የድንግል ማርያም ንግግር አድርጎ ማቅረብ በራሱ ስህተት ነው። የአዲሱ መደበኛ ትርጉም ስህተት። ኤርሚያስ ጭራሽ አስተካክለዋለሁ ብሎ ፈለገን ደግፎ ቁጭ እና በአጭሩ ለዚህ ነው በቃ መጽሐፍ ቅዱስ ላይ እኮ ክርስቶስን በብዙ የተቃወሙ ሰዎች እንዳሉ እንዴ መቃወም አይደለም እስከ ሞት አደረሱት አይደል? የገደሉት እኮ አይደል? በመስቀል ላይ ሰቀሉት እኮ። ይሄን ያህል እኮ ይከታተሉት የነበሩ ሰዎች ናቸው ያሉት መጽሐፍ ቅዱስ ላይ እና ግን የእሱ ተከታይ የሆኑት የእሱ እናት ስለ እኛም መልካም ነገሮችን ስንመለከት ሐዋርያቱ ከዛ በኋላ ከሐዋርያት በኋላ የተነሱት አባቶች በክርስቶስ ዙሪያ ምን ተናግረዋል? እናቱ ምን ተናግራለች? በጎ ትክክለኛ፣ ቀጥተኛ፣ እውነተኛ ነገር ነው የተናገረው። የእሱ ተቃዋሚ የሆኑ ሰዎችስ አንዴ በሰንበት ይሰራል እያሉ ይከሱታል። በቃ የማይሉት ነገር አልነበረም። መጨረሻ ላይ እስከ ሞት ድረስ አድርሰውታል።
እና የኤርሚያስ ንግግር በስተመጨረሻ አስተካከለው። መልእክቱን ያመጡት ሰዎች ናቸው ያሉ ለማ ለዘመዶቹ ምን ያሉት አበደ ያሉት እንጂ እነሱ አይደሉም። ባጭሩ ግልጽ አድርጎታል። ለመቃወም ነበር በሱ ቤት አፈርንበት። የኤርሚያስ ፖለቲካ ብቻ እኮ ያስቀኝ። አፈርን፣ ይኸው አሳፈርከን፣ አሸማቀከን ምናምን ብሎ እኔ ደግሞ ምን የሚያሳፍር ነገር ተናግረናል ብለን ስናይ እውነቱም ለካ ጉዱ ያለው እዛው ነው። እና ጥንቃቄ ይፈልጋል። በክርስቶስ ዙሪያ ላይ እንደዚህ አይነት ቀልድ አያስፈልግም። በፍጹም እንዴ ክርስቶስ ኢየሱስ መጽሐፍ ቅዱስ ላይ በነገሮች ሁሉ የሰው ልጅ መሰለ ከኃጢአት በቀር ንጹሕ፣ ቅዱስ፣ የዋህ፣ ቸር፣ ደግ አባታችን ነው። አምላካችንም ጭምር ነው። መጽሐፍ እንደዛ ነው የሚናገር። ስለሱ በክፋት የተናገሩትን የአይሁዳውያንን ንግግር የሃይማኖት ምስክር አድርገን ማቅረብ አንችልም። በመጽሐፍ ቅዱስ ትምህርት የሐዋርያቱን ንግግር ነው የሃይማኖት ምስክር አድርገን የምናቀርበው እንጂ የክርስቶስ ተቃዋሚ ንግግሮችን ለምስክርነት አይቀርብም በፍጹም። እሱን ይዘን አምላካችን ላይ ልንሳለቅበት እንደናንተ እና ይሄ ስህተት። ዳስዋይ ፕሮቴስታንት ከማንሆኑባቸው ምክንያቶች አንዱ ይሄ ነው። ያሬዱ ምናልባት ሀሳብ እዚህ ላይ ፕሮቴስታንት ከማንሆንባቸው ምክንያቶች የጌታ ትምህርት ተቃዋሚ መሆን ስለማንፈልግ ነው። በግልጽ አስቀምጠናል። ጌታ ስጋዬ ነው ብሏል፣ እነሱ አይ ምሳሌው ነው ይላሉ። ጌታ እውነተኛ ደሜ ነው ይላል፣ አይ እነሱ ምሳሌው ነው። ጌታ ይሰጣል ይላል፣ እነሱ ህይወት አይሰጥም ይላሉ። ስለዚህ ትምህርት ነው፣ በቃ ትምህርት። አሁን ግለሰብ አይደለም ማውራው፣ የቤተ እምነት አቋም። ለምሳሌ ይህን ሰሞን ትናንት ከትናንት ወዲያ እገሌ አባት ይሄን ይናሉ እያሉ ይከሱናል። እኛ አባቶች በትምህርት ሊሳሳቱ ይችላሉ ብለን እናምናለን። የኛ አባት ትምህርት በቤተክርስቲያን ይመዘናል። በቤተክርስቲያን ተመዝኖ ትክክሉ ትክክል ነው በርቱ፣ ትክክል ደግሞ ይታረማል። አለቀ። አሁን የማወራው እኔ እንደ ቤተ እምነት ሙሉ ወንጌል እንደ ሙሉ ወንጌል፣ ቃለ ሕይወት እንደ ቃለ ሕይወት፣ መካነ ኢየሱስ እንደ መካነ ኢየሱስ፣ መሰረተ ክርስቶስ እንደ እምነት አቋም ከመካነ ኢየሱስ እና ከአንዱ ውጭ ሌሎቹ ጠቅላላ የጌታ ስጋና ደም ወይ ቅዱስ ቁርባን የጌታ ስጋና ደም አይደለም፣ ምልክት ነው፣ ምሳሌ ነው፣ ተምሳሌት ነው፣ እውነተኛ አይደለም፣ ህይወት አይሰጥም ይሉናል። ጠቅላላ የጌታ ትምህርት ተቃዋሚዎች ማለት ነው። ስለዚህ በዚህ የተነሳ ጴንጤም አንሆንም፣ የጌታ ትምህርትንም ስለምትቃወሙ በጌታም አንገናኝም ማለት ነው። አሁን ደግሞ እንዳየነው እናቱ ድንግል ማርያም አብዷል ብለዋለች። ይሄን ቃላቱ ይቀፋል። በጣም የሚጸን በጣም የሚከብድ ቃላት ነው። በተለይ ድንግል ማርያም ብላለች ሲባል አይሁድና ያላመኑ ፈሪሳና ቀራጮች ጸሐፍት የፈለጉትን ሊሉ ይችላሉ ጌታ፣ ምክንያቱም ስለማያምኑበት ሲሰድቡትም ስለነበረ ዛሬም ትውልዱ ይሰድበዋል። እናቱ ድንግል ማርያምና ግን ሐዋርያቶቹ ጌታን እንዲህ ብለው ሰድበውታል ሲባል በጣም ውስጥ ይረበሻል። በጣምም ለመናገር ይቀፋል። እውነት ግን ደግሞ እንዲህ ያላችሁ ስለሆነ እውነቱን መግለጽ ስላለብን ይሄው ትርጉሙን እቀበላለሁ አላችሁ እኮ የእናንተ ወንድም። ትርጉሙ የእኔ ጴንጤ ፓስተሮች ያጻፉት እቀበላለሁ አለ። ግማሹ አልቀበልም ይላል ትርጉሙን፣ ግማሹ እቀበላለሁ ይላል። ራሱ ወንድማችን ኤርሚያስ ሰደበው ፈለገንና መጨረሻ ላይ ማን ነው ይሄን ያሉት አለ። ሌሎች ሰዎች ሄደው ለእናትና ለወንድሞች ሌሎች ሰዎች አለ። እኛስ ምን አለን? ሌላ ሰዎች ያሉትን ድንግል ማርያም አለች ለምን ብላችሁ በመጽሐፋችሁ ጻፋችሁ። ይሄ አጋንንታዊ ንግግር ነው፣ ሰይጣናዊ ንግግር ነው ያልነው እና ይሄ ነው። ልደትሻ እግዚአብሔር ይስጥልን ስለሰበሰብከን። ስለ ቅዱስ ቁርባንም አይ ቲንክ ጥሩ ትምህርት ተምረናል። አንተ ግን ከአባቶች ያሉትን 1፣ 5፣ 6 መረጃዎች ብትሰጠን ደስ ይለኛል። አሳያለሁ። አሪፍ ነው። አንድ ነገር እንትን ልበልና ሁለተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 9 ላይ አንድ ምዕራፍ ነው ያለው። ለሚመጣ ሁሉ ይላል በክርስቶስ ትምህርት ለማይኖር ሰው አምላክ የለውም አለ። በክርስቶስ ትምህርት ለሚኖር ግን አብና ወልድ አሉት ይላል። ሰው በክርስቶስ ትምህርት ከሌለ፣ ከክርስቶስ ትምህርት ከጎደለ አምላክ የለውም። በቃ የእውነተኛውን የክርስቶስን ትምህርት የማይቀበል ሰው አምላክ አልባ ነው። የእውነተኛውን የክርስቶስን ትምህርት የሚቀበሉት ግን እነዛ አብና ወልድ ከእነርሱ ጋር ናቸው ማለት ነው። በጣም ከመጽሐፍ ላሳይ። አንድ አሁን በእጅ ላይ የያዝኩት መጽሐፍ የኤፒስትል ኦፍ ሴንት ኢግናቲየስ ኦፍ አንቲዮክ የአንጾኪያው ቅዱስ አግናጢዮስ 7ቱን እንትኖች የጻፉበት መልእክቶችን ወይም ደግሞ መልእክቶችን የጻፈበት መጽሐፍ ነው። ይሄው ይታያችኋል። ያሬዶ ለሁለቴ
ይሄ አሁን የቅዱስ አግናጢዎስ ጽሑፍ ነው እና ቅዱስ አግናጢዎስ ምንድን ነው ያለው ብለን ስንመለከት በኤፌሶን መልእክቱ ወይም ደግሞ ለኤፌሶን ክርስቲያኖች በላከው መልእክቱ በ20ኛው ቻፕተር ላይ በሁለተኛው ምዕራፍ ላይ ምናልባት ለማሳየት ትንሽ እያስቸግረኛል ይመስለኛል። እስኪ እንዲህ ለማድረግ ልሞክር። ይታይ ይሆን? ይታያል? ያው ይታያል። ይሄ በ20ኛው ምዕራፍ ንገራቸው፣ በዛው ንገራቸው። ቅዱስ አግናጢዎስ የቅዱስ ጴጥሮስ ደቀ መዝሙር ነው። የሐዋርያት ደቀ መዝሙር ነው። ጌታ በነበረበት ዘመን የነበረ ድንቅ የቤተክርስቲያን አባት ነው። ሐዋርያት በነበሩበት ዘመን ያለ አባት ነው። የሐዋርያትን ትምህርት በጆሮ የሰማ የነ ቅዱስ ጴጥሮስን፣ የነ ቅዱስ ዮሐንስን፣ የነ ቅዱስ ጳውሎስን ትምህርት የሰማ ነው። ስለዚህ ይህ አባት እንግዲህ ቅድም ከመጽሐፍ ቅዱስ በስፋት አውርተናል። እኛ ታሪካዊ የክርስትናን እምነት ይዘናል። እምነታችን ከቀደሙ የቤተክርስቲያን አባቶች ጋር ይመሳሰላል በቅዱስ ቁርባን ላይ ያለን እምነት ብለን ስንናገር እንደነዚህ አይነት አባቶችን ምስክር ይዘን ነው እና መጽሐፉን ላሳያችሁ በዚህ አጋጣሚ ስንት መልእክትም እንዳለ ምናምን የሌላችሁ ሰዎችም እንዲኖራችሁ ይኸው እንደምታዩት ነው። 7 መልእክታት አሉት። የመጀመሪያው ለኤፌሶን ቤተክርስቲያን፣ ከዛ ለማግኔዥያን፣ ከዛ ለትራሊያንስ፣ ከዛ በኋላ ለሮማን፣ ከዛ ለፊላደልፊያ፣ ከዛ ለሰመርኒያ እና ከዛ ለቅዱስ ፖሊካርፐስ። ፖሊካርፐስም እንደዚሁ የወንጌላዊ ዮሐንስ ደቀ መዝሙር እነዚህን መልእክታት ጽፏል። ከነዚህ የመጀመሪያው ለኤፌሶን ቤተክርስቲያን የጻፈው መልእክት ነው። ቅዱስ አግናጢዎስ ለኤፌሶን ቤተክርስቲያን በጻፈው መልእክቱ በምዕራፍ 20 በሁለተኛው ፓራግራፍ ላይ እንደዚህ አይነት ግልጽ የሆነ ትምህርትን አስቀምጧል። በቅዱስ ቁርባን ዙሪያ ላይ ያዝ እንግዲህ ወደቀ ይላል። ምን አልከኝ? በኮምፒውተር ላይ ለምን ተጠም? አይ ከወክሉ ሄድ ነው ኮምፒውተር ላይ አንዴ መጽሐፉን እንድታዩት ብዬ ነው። ኦኬ እንደውም በኮምፒውተር ላይ ላሳያቸው። እሺ እንትን ዞር ላድርገው ነው። ፎቶን ግን ሰው ስክሪንሻት የሚያደርግ ከሆነ ከበሩን አሳያቸውለት። ሪሶርሶችን የሚፈልግ ሰው ካለ የመጽሐፉ ከቨር ይሄ ነው። ይሄን ይመስላል። የቅዱስ አግናጢዎስ መጽሐፍ ነው። ይሄን ይመስላል። አንዴ አንድ አፍታ ከከፈትኩት አይቀር ከሱ ላይ ላሳያችሁና እሄዳለሁ፣ ወደ ሀሳቤ እሄዳለሁ። እንደዚህ ይላል። እንደምታዩት ነው። ያው ምን ብሎ ነው የሚናገረው? ስፔሻሊ ኢፍ ደ ሎርድ ሹድ ሪቬል ከዋናው ፓርት ጋር ጀምሬ ላንብብላችሁ። እንዲህ ይላል። በጣም አይፎን በጣም አስቸጋሪ ነው። ስማ ቶሎ ብሎ አያመጣውም እንትኑን። ጂሰስ ይታያል። አሁን መጥቷል። አሁን ቢባ እንትን በል ችግር የለም እና እንደዚህ ይላል ከላይ ጀምሮ እስኪ A man by a man in grace in one faith in one Jesus Christ, who after the flesh was the David race, who is the Son of Man and the Son of God. በአንድ እምነት በአንድ ኢየሱስ ክርስቶስ ኢየሱስ በፍጹም ሰውነቱ የዳዊት ዘር የሰው ልጅ ተብሎ ይጠራል። እንደውም ደግሞ በፍጹም መለኮት ደግሞ የእግዚአብሔር ልጅ ነው ይላል። the Son of God to the end that you may obey the bishop and the presbyterian without distraction of mind. ጳጳሳትንም እንዲሁም ካህናትን ያለምንም ዲስትራክሽን አክሰፕት እንድታደርጓቸው እንድትቀበሏቸው ማለት ባልተበታተነ ሀሳብ እንድትቀበሏቸው ይናገራልና ከዛ breaking one bread አንዱን ዳቦ እንቆርሳለን which is the medicine of immortality. አይተዋል ቅዱስ ቁርባን ምን ብሎ እንደሚጠራው breaking one bread which is medicine of immortality and that antidote to that we should not die but live forever in Jesus Christ.
የዘላለም ሞት መድኃኒት በክርስቶስ ለዘላለም እንድንኖር እንዳንሞት የሚያደርግ ግን ለዘላለም በክርስቶስ እንድንኖር የሚያደርግ የሞት መድኃኒት ነው ብሎ ነው የሚጠራው ቅዱስ ቁርባንን። ማን ነው እንደዚህ ብሎ የሚናገረው? ቅዱስ አግናጢዎስ። ሌሎቹን የቤተክርስቲያን አባቶች ደግሞ ከዚህ ከኮምፒውተሬ ላይ ላውጣላችሁና ላሳያችሁ። እነዚህኞቹ ደግሞ የቤተክርስቲያን አባቶች ምን በሚሉት አስተማሩ የሚለውን ነገር አንድ በአንድ እያየን እንሄዳለን ማለት ነው። በቅዱስ ቁርባን ዙሪያ ላይ ምን አስተማሩ? ኦኬ ጀስቲን ማርቴር ይታያል። በጣም ሆነ ይታያል አይደል? አሁን ብለሪ ነገር ነው። ጀስቲን ማርቴር ላንብብላችሁ፣ እኔ ላንብበው። ጀስቲን ማርቴር ምን ብሎ ይናገራል? ዊ ኮል ዲስ ፉድ ወይንም ደግሞ ይህንን ቅዱስ ቁርባን ዊ ኮል ዲስ ፉድ ዩካሪስት and no one is else permitted to partake of it except one who believe our teaching to be true and who has been washed in the washing of which is for the remission of sin and for regeneration. ምን ብሎ ተናገረ? ይሄንን ምግብ ቅዱስ ቁርባን ብለን እንጠራዋለን። የሚፈቀድላቸውም እነዛ የእኛን ትምህርት አምነው ለኃጢአት ስርየት በምትሆን በአንዲቷ ጥምቀት የተጠመቁትን ነው ብሎ ይናገራል። ማን ይህንን የሚናገረው? ኮንትሮል ላጽደሙ ካሜራው ፎከስ ላይ እንዲያደርገው ቅዱስ አግናጢዎስ ነው ይህንን የሚናገረው። ቅዱስ አግናጢዎስ ነው፣ ይቅርታ ቅዱስ ወይም ደግሞ ጀስቲን ማርቴር። የቅዱስ አግናጢዎስ የቀደሙ ነው። ጀስቲን ማርቴር እንደዚህ ብሎ ይናገራል። በጣም ግልጽ የሆኑ የተወሰኑትን አባቶችን ትምህርት ደግሞ እዚሁ ጋር አንብቤ ደግሞ ከዛ ወደሚቀጥለው ሀሳብ እንሄዳለን። ሌላኛው የቤተክርስቲያን አባት ቅዱስ ቄርሎስ ዘኢየሩሳሌም የተባለ ቤተክርስቲያን አባት እሱ ያስቀመጠበት ወይም ደግሞ እሱ የተናገረበት መንገድ ደግሞ እጅግ በጣም በሚገርም መንገድ አስቀምጦታል። እሱን አነብላችኋለሁ። ማን አልኳችሁ? ቅዱስ ቄርሎስ ዘኢየሩሳሌም። በጣም ሰፊ ማብራሪያ ከሰጡት የቤተክርስቲያን አባቶች በቅዱስ ቁርባን ዙሪያ ላይ ቅዱስ ቄርሎስ ዘኢየሩሳሌም ምን አለ የሚለውን ነገር እሱ አሁን አንድ በአንድ አነብላችኋለሁ፣ እንመለከተዋለን። አንዴ ቅዱስ ቄርሎስ ዘኢየሩሳሌም ሴንት ሲሪል ይቅርታ፣ ዲዮናሲዮስ ሳይፔሪያን ኦፍ ካርቴጅ ሳትናቴስ አዩና እንደዚህ ይላል ቅዱስ ቄርሎስ ዘኢየሩሳሌም። ይሄኛው አባት ማለት ነው። ምናልባት ለእናንተ ላይ ይታይ ይችላል ራቅ ካላረኩት በስተቀር። ሲሪል ኦፍ ጀሩሳሌም ካቴኬቲካል ሌክቸር በ19ኛው ሌክቸሩ ላይ እና በ7ኛው ፓራግራፍ ላይ እንደዚህ ብሎ ይናገራል። The bread and the wine of the Eucharist before the whole invocation of the adorable Trinity were simple bread and the wine ይላል። በቅዱስ ቁርባን ላይ ወይኑ እና ዳቦ ከቅዱሱ ወይም ከቅዳሴው ጸሎት በፊት ኢንቮኬሽን የሚለው ቅዳሴ ነው። ከቅዳሴው ጸሎት በፊት በስላሴ ስም በሚደረገው ከቅዳሴ ጸሎት በፊት በቀላሉ ዝም ብሎ ወይንና ዳቦ ነው አለ። በት አፍተር ዘ ኢንቮኬሽን ይላል። አፍተር ዘ ኢንቮኬሽን ሃቪንግ ቢን ሜድ ቅዳሴው ከተቀደሰ በኋላ ይላል the bread become the body of Christ and the wine the blood of Jesus Christ። ከቅዳሴው ጸሎት በኋላ ይለወጣል ብሎ ነው የሚያስተምረው። ከዛ በፊት ጀስት ኖርማል ወይንም ደግሞ ሲምፕል ብሬድ እና ዋይን፣ ከቅዳሴው ጸሎት በኋላ ግን ወይኑ የክርስቶስ ደም፣ ዳቦ ደግሞ የክርስቶስ ስጋ ይሆናል ይላል። ከዛ እዛው ላይ ደግሞ በ23ኛው ፓራግራፍ ላይ ደግሞ ምን ብሎ ይናገራል? therefore with full assurance let us partake as of the body and the blood of Christ, for in the figure the bread is given to his body, in the figure of wine his bread, that you may partake of the body and the blood of Christ, may be made of the same body and the same blood with him. For us we came to bear Christ in us, because his body and blood are distributed through our members, thus that according to the blessed Peter we become partaker of the divine nature.
ያ ከክርስቶስ ኢየሱስ ጋር ህብረት ያለውን ቅዱስ ሥጋውና ክቡር ደሙን በምንወስድበት ሰዓት ላይ በሙሉ ሰውነታችን ይሰራጫል። የዛን ሰዓት ላይ እኛ ከመለኮት ባህሪ ተካፋዮች እንሆናለን። ልክ ቅዱስ ጴጥሮስ እንደተናገረ ከመለኮት ባህሪ ተካፋይ ትሆናላችሁ ብሎ ቅዱስ ጴጥሮስ እንደተናገረ እኛም ከመለኮት ባህሪ ተካፋዮች እንሆናለን ብሎ በዚህ ልክ ያስቀምጠዋል። ስለምን? ስለ ቅዱስ ቁርባን እጅግ በጣም የተወደደው የቤተክርስቲያናችን አባት ቅዱስ ቄርሎስ ዘኢየሩሳሌም ይህንን ትምህርት ያስቀምጣል። እና ታዲያ አሁን እነዚህን የቤተክርስቲያን አባቶችን እያሉ እንዴት ነው እኛ ልንተወው የምንችለው? ወይም ደግሞ አይ ይሄ ነገር ትክክለኛ ነገር አይደለም ልንል የምችለው እንዴት ነው? ሌላኛው ሳይፒሪያን ኦፍ ካርቴጅ ቆጵሪያኖስ ማለት ነው። ቅዱስ ቆጵሪያኖስ ምናልባት ከታያቸው አላቅም። እዚህ ጋር ሳይፒሪያን ኦፍ ካርቴጅ ኤፒስትሉ ላይ ወይ በመልእክቱ በ10ኛው መልእክቱ ላይ ደግሞ እሱም ብሎ ነው የሚናገረው። አሁን ስንተኛ አባት እየጠቀስኩላችሁ ነው? 3ኛ የቤተክርስቲያን አባት ምን ብሎ ነው የሚናገረው? ኦልዞ ዩ ሴንት ሌተር ቱ ሚ ኢን ዊች ዩ አስክ ዛት ዩር ዊሽ ሹድ ቢ ኤግዛማይንድ ኖ አም ሶሪ አስ ዊ አስክ ዲስ ብሬድ ሹድ ቢ ጊቨን ቱ አስ ዴይሊ ዛት ሁ ዊ አር ኢን ክራይስት ዴይሊ ሪሲቭ ደ ዩካሪስት ፎር ዘ ፉድ ኦፍ ሳሊቬሽን ለድህነታችን የምንወስደው ቅዱስ ቁርባን ነው። ሳይፒሪያን ኦፍ ካርቴጅ ወይንም ቅዱስ ቆጵሪያኖስ የቤተክርስቲያን አባት ቅዱስ ቁርባን ለምንድን ነው የምንወስደው አለ? ለድህነታችን ሳሊቬሽንን ለማግኘት ነው የምንወስደው ብሎ ተናገረ። በግልጽ ነው የሚናገሩት። እና እኚህን ትምህርቶችን እያየን እንዴት ነው አይ በቅዱስ ቁርባን ላይ ያለው ነገር የተሳሳተ ነው ብለን የምንናገረው? እንደገና ደግሞ ኦሪገን ብዙ ፕሮቴስታንቶች ይጠቅሱታል። ባይዜ በእኛ በኩል እንደ ሊቅ ቢታይም እሱ ምን ብሎ ነው የሚያምነው? but we give thanks to the creator of all and along with thanksgiving prayer for the blessing we have received we also eat the bread presented to us and this bread becomes by prayer sacred body ይህ ዳቦ እኛ ጋር የሚቀርበው በጸሎቱ ወይም ደግሞ በሚደረገው ጸሎት ቅዱስ ስጋ ይሆናል ወይም ደግሞ የክርስቶስ እውነተኛው ስጋ ይሆናል። which sanctifies those who sincerely partake of it እነዛ በእምነት ሆነው የሚቀበሉትን ወይንም ደግሞ በሚገባ ለሚቀበሉት ለነዛ ሰዎች ምን ይሆንላቸዋል አለ? ይቀድሳቸዋል ብሎ ይናገራል። ምኑ ነው የሚቀድሳቸው? ቅዱስ ቁርባን። ታዲያ እንዴት ነው ይሄንን ትምህርት ምን ክደው? ሂፖላቲየስ ደግሞ ብሎ ነው የሚናገረው ፍራግመንት ኦን ፕሩቭ ካም eat of my bread and drink of the wine which I have mingled for you by which means that he give his divine flesh and honored blood to us to eat and to drink it for the remission of sins ኑ ይህንን ዳቦ ብሉ ይህንን ወይን ጠጡ ብሎ በተናገረ ሰዓት ላይ እያካፈለን ያለው የመለኮታዊ ስጋውን ነው። ያም ደግሞ የምንበላውና የምንጠጣው ለኃጢአት ይቅርታ የሚሆን ነው። ቅዱስ ሂፖላቴስ ወይም ደግሞ አውሪዳሪዮስ የምንለው በቤተክርስቲያናችን ማለት ነው። እንደዚህ አይነት ድንቅ የቤተክርስቲያን አባቶች በቅዱስ ቁርባን ዙሪያ ላይ ግልጽ የሆነ ትምህርቶችን ሰጥተውናል። ኢራኒየስ ኦፍ ሊዮን የመጨረሻ 5ኛውን ደግሞ ቅዱስ ኢራኒየስ አጌነስት ሄሬሲስ ቡክ 5 ቻፕተር 2 ላይ ደግሞ ብሎ ነው የሚናገረው but if indeed do not attain salvation then neither did the Lord redeem us with his blood nor in his the cup of Eucharist the communion of his blood nor bread which we break the communion of his body indeed salvationን አቴን ልናደርግ አንችልም ምን ካልሆን በስተቀር ስለኛ ቤዛ ሆኖ ደሙን የሰጠንን በዛ በካፑ ወይም ደግሞ በዛች በዋንጫ ውስጥ የምናየው የክርስቶስ ኢየሱስ ቅዱስ ቁርባኑን ነው ደሙን እና ስጋውን ያንንም በምንበላ ሰዓት ላይ ያንንም በምንቆርስ ሰዓት ላይ ከእርሱ ከኢየሱስ ክርስቶስ ከእውነተኛ ስጋው ጋር ህብረት አለን ብሎ ይናገራል። ማን ነው የሚናገረው? ታላቁ የቤተክርስቲያን አባት ቅዱስ ኢራኒየስ። ስለዚህ እንደነዚህ አይነት ግልጽ የሆኑ ትምህርቶችን እያየን ምን ብለን ምን ክደው ሃው ማን ነው የምናምነው? ፕሮቴስታንቱን ነው የምናምነው ወይንስ ደግሞ የቤተክርስቲያን አባቶችን ነው የምናምነው? በዚህ ዙሪያ ላይ እጅግ በጣም ግልጽ የሆኑ ትምህርቶችን ያስተማሩንን ማለት ነው። ስለዚህ ልደትሻ ቃሎትን ያሰማልን። ቶኒ ሀሳብ ካለ ሀሳብ ስጥና እኔም ራቴን ልበላ ነው። ልደትሻ ሰዓቱ እየሄደ ነው። ወደ 12 ሰዓት ሊሆን ነው።
ጊዜ ነው እራት የምትሰቅለው? እሺ ቶኒ ያሳካለ ስጥና እንቀጥላለን። እንደዚህ የምትገባ ከሆነ እየገባን እንቀጥላለን። ዲያቆን ፈለገ አሁን ስልካቸው ተስተካከለ? ዲያቆን ፈለገ ቆይ እናወራለን። ያሬድ በውስጥ የሆነ ሰውም ስላወራኝ ብዬ ነው። እሺ አናግረኝ። ጥሩ እሺ ቶኒ የቀጥል ሀሳብ ካለ። ሰላም መዝሙራዬ ልደታ ሄሉ ከታችም ያላችሁ ሰላማችሁ ብዙ ሰላም ብያችኋለሁ። ምንም ሀሳብ የለኝም። አሁን እያሳየን መረጃ ልደት ይሸከታች ላሉት ማንባብ ለሚፈልጉ የአባቶች ትምህርት ኮሌክት ተደረገ አንድ ላይ ስላለ እሱን ነገራቸው። ዌብሳይቱን የካቶሊክ እንደሆነ ምንድነው አሁን ያየንበት ፕራክቲካል አፖሎጀቲክስ የሚለው በጣም በእጅጉ በጣም የተወደደ የዌብሳይት ነው። አክቹዋሊ ካቶሊካውያን ናቸው የሰበሰቡት ትምህርቱን ወይም ደግሞ ያጠናከሩት። አለ ኒው አድቨንት ከሱ በተሻለ ግን በርስ አድርጎ የሚያስቀምጠው ይሄ ፕራክቲካል አፖሎጀቲክስ የሚለው የኤርሊ ቸርች ፋዘርስ ትምህርትን የያዘ በየታይትሉ ለምሳሌ ቅዱስ ቁርባን ካልክ ሄደህ ስትነካ የአገር አባቶችን ይዘረግፍላል። ቅዱስ ጥምቀት በባፕቲዝም ያመጣዋል፣ በዩካሪስት ያመጣዋል። በእያንዳንዱ ርዕሰ ጉዳይ ላይ ማለት ነው አባቶች ምናሉ የሚለውን ቁጭ ያደርግልሃል። ፕራክቲካል አፖሎጀቲክስ የሚለው ዌብሳይት አክቹዋሊ የካቶሊካዊ ዌብሳይት ነው፣ ግን በጣም የሚደንቅ ዌብሳይት እዛ ላይ ያሳየንለት ሸው በጣም አሪፍ ነው። ስለ ኪነት ምናምን በጣም እዛ ነው። እኔ በጣም የሚገርም ነው። ላሳያ ሬዲ እኛ እኮ የሚገርመው ነገር ይህንን ተርጉመን በአማርኛ ኦርቶዶክሳዊ ትምህርት በሆነ መልኩ አድርገን ዌብሳይት ላይ ክሬት አድርጎ ማስቀመጥ ይቻል ነበር፣ ግን ሰነፍን። እነሱ ይኸውልህ አየው ያሬዶ ፕራክቲካል አፖሎጀቲክስ ይላል። እና ኤርሊ ቸርች ፋዘር ሲልና 41 ቶፒኮችን የያዘ ነው። ቶፒኮቹ 41 ናቸው። ከዛ ውስጥ አጌነስት ሶላ ስክሪፕቹራ፣ አጌነስት ካልቪኒዝም፣ በስማ በቃ የሚገረርም አጌነስት ካልቪኒዝም የአባቶችን ትምህርት፣ አጌነስት ሶላ ስክሪፕቹራ፣ አፖስቶሊክ ሰክሴሽን፣ ባፕቲዝም በቃ በጣም ብዙ ነገር፣ ኢተርናል ሄል፣ ፌዝ ኤንድ ወርክስ፣ ዩካሪስት፣ ቅዱስ ቁርባን፣ ስለ እመቤታችን፣ ስለ ቅዱሳን፣ ስለ አጽማቸው፣ ስለ ቅዱሳት ስዕላት፣ ስለ መስቀል፣ ስለ ሆሊ ትራዲሽን ምናምን ስለ ብዙ ነገር የአባቶችን ትምህርት ዘርዝሮ የያዘ እንትን ነው። ምንድን ነው የሚለው እንትኑ እዚህ ጋር እንደምታዩት ፕራክቲካል አፖሎጀቲክስ ይላል ዌብሳይቱ። ይኸው እቺ ናት ምልክቷ፣ ፕራክቲካል አፖሎጀቲክስ ይላል። ገብታችሁ መጠቀም ትችላላችሁ። በቃ የቀደሙ አባቶች ምን አሉ ነው በዛ ርዕስ ላይ በቃ ሰፋ ያለ ማብራሪያ ነው የሚሰጠው። ከአንድ አባት ብቻ ብዙ አባት ነው የሚዘረዝረው። አንድ ሀሳብ ላይ ያስተማሩትን ሀሳብ ይዞ አንድ ላይ ነው የሚያስቀምጠው። በጣም አሪፍ ነው። በቀላሉ እንድንረዳ አንድ ሀሳብ ላይ ማጥናት ለሚፈልግ ሰው አሪፍ ነው እና በርቱ። በጣም ሰፖርት እናደርጋለን። እሺ እናመሰግናለን። ማርቆስ 3:1 እኮ አብራራን እኮ ምንድን ነው ማርቆስ 3:1 ላይ አብደዋል፣ ጌታ አብደዋል እያሉ ሲናገሩ የነበሩት በእሱ ያላመኑ ናቸው። ባጭሩ ለምሳሌ ዘመዶቹ ሲል በዕብራውያን በአይሁድ ልማድ ሰፈር ውስጥ ያሉ ሰዎች ሁሉ ዘመድ ይባላሉ። ቅርብ የሆኑ ሩቅ የሆኑ ዘመዶች ሁሉ ዘመድ ይባላሉ። ኦኬ ሰው መጽሐፍ ቅዱሱ በዛ ልማድ እንደጻፈ መጀመሪያ እወቁ። ሁለተኛ ዘመዶቹ ሲል ጌታን ያወቁታሉ ያላወቁታሉ፣ በጌታ ያመኑ አሉ ያላመኑ አሉ። እነዚህ አበደ የሚሉት አበደ ብቻ እኮ አይደለም፣ በአጋንንት አለቃ አጋንንትን ያወጣል እያሉ እኮ ራሱ ሰድቦታል ጌታን። በጣም ብዙ ነገር ሰድቦታል እኮ ጌታን። እንዴት አንተ 50 ዓመት ያልሞላ አብርሃምን አይቻለሁ ትላለህ እያሉ በጣም ብዙ ይቀልዱበታል ጌታ ላይ ይሳለቁበታል። ሰው ማርቆስ 3:1 ሆነ ሉቃስ ላይ ያለው መተው አበደ እያሉ የሚያወሩት እነማን ናቸው? ያላመኑበት። ምክንያቱም ሰዎች እንዲከተሉት ጌታን አይፈልጉም። ምክንያቱም ብዙ ሰው ጌታን የወደው ይከተለው ጀመር። ስለዚህ ወሬ ያነሱበታል። ሰዎች እንዳይከተሉት ብዙ ሰው እየተከተለው ስለሆነ ምን ይሻላል ያሉ ይጨነቁ ነበረ ጸሐፍቱ፣ ፈሪሳውያኑ፣ ሊቀ ካህናቶቹ። ስለዚህ ምንድነው የሚያደርጉት? እሱ እኮ በአጋንንት መንፈሱን አጋንንት የሚያወጣ አትመኑት ይላሉ። እሱ እኮ እብድ ነው ይላሉ። ክብር ይግባውና ጌታችን እንዲያው ሰዎች በእሱ የካዱትን የተናገሩትን ነገር መናገር መድገም
በጣም ቢያስጠላንም ደስ ባይለንም ግን ደግሞ ማን ያለውን የሚለው ማወቅ አለባችሁ። እኛ ከጴንጤዎቹ ጋር ጸባችን ቃሉ የለም አይደለም፣ ቃሉማ አለ። ቃሉ መጽሐፍ ቅዱስ ላይ ተቀምጧል። ኦኬ፣ ግን ቃሉን የተናገሩት ላይ ነው ችግሩ። እኛ ቃሉን የተናገሩት በዛው መጽሐፉ እንደሚነግረን በጌታ ያላመኑ በጌታ የሚያላግጡ የሚሳለቁ ናቸው። የጴንጤዎቹ መጽሐፍ ግን ቃሉን የተናገሩት ብሎ የፈታው ምን ብሎ ነው ማብራሪያው? እናቱና ወንድሞች ወይም ድንግል ማርያም እና ሐዋርያቶቹ ወንድሞች ነው ሐዋርያቶች ናቸው። እነሱ ናቸው ክርስቶስን አብዷል ያሉት ብለው ይሄን ፍቺ ሰጡት። ይሄ በእነሱ መጽሐፍ ቅዱስ የተቀመጠ ነው። ይሄ አጋንንታዊ ትምህርት ነው እያልን ያለ ነው። ቃሉ የለም ያለ ማንም የለም። ቃሉማ አለ። ቃሉ ግን ሲብራራ ድንግል ማርያም ናት ያለችው ልጇን ብሎ ማስቀመጥ ይሄ አጋንንታዊ ነው፣ ይሄ ሰይጣናዊ ነው። ምክንያቱም የውሸት ምስክርን ለእውነት እናቱ መስጠት በጣም በጣም ትክክል ያልሆነ ነውርም ነው፣ ምን ፍቅርናም ነው። እና ይሄን ነው እያልን ያለ ነው። በጣም ልክ መዝሙር ሉቃስ ላይ አሁን ጸጋን የተሞላሽ የሚሉን አውጥቶታል። ቃሉን ራሱ አውጥቶታል። እና ኢሳይያስ 7 ላይ የሚናገረውን ስለ ማርያም እንደምትወልድ ምናምን ትንቢት የተናገረውን እሱን አንድምታቸው ላይ ምንድን ነው ያሉት? የኢሳይያስ ሚስት ናት ምናምን። በጣም ከባድ ነው መጽሐፉ ራሱ። በጣም ብዙ ዝገት ፓርቶች አሉት። በጣም የማገምተው ጽሁፎች ናቸው ውስጡ ያሉት። የሚገራርሙ እና እስኪ ይህንን ይመስላል። እናመሰግናለን ያሬዲ፣ ከመጀመሪያ እስከ መጨረሻ በማዕከላችን ስለነበርክ እናመሰግናለን። እኛም ስላመቻቸልን ስላስተማርከን ጊዜ ይስጥልን። በቃ እንግዲህ በደንብ እንገናኛለን። በርታ። ያው እኔ አንድ ነገር ማስተላልፈው ነገር ልደትዬ፣ እስቲ ምን ታዘብከ? ይህን ሰሞን የሆኑ ነጥቦችን ገጣጥማቸው። ትናንት እኔ ቁጭ እያሰብኩ ነበረ በሚዲያው እየሆነ ያለውን በውስጥ ቤተክርስቲያን ውስጥ እየሆነ ያለውን ፈተናውን እና ገጣጥማቸው። መቼም ይሄ ፓስተር ዮናታን የሚባል ሰው ጥሩ ነው። አንዳንዴ ሚስጥር ያወጣል። ባለፈው አለቱ ለሁለት ተሰነጠቀ ብሎ ሚስጥር አወጣባቸው እቅዳቸው። አሁን ደግሞ ምን አለ ባለፈው? ኦልሬዲ ጳጳሳቱና አባቶች በእጃችን ስር ናቸው። የቀረን ቲክቶከር የቀረው እኮ ልደቱ ብለው ስም መጥራት የቀረውን ዮናታን የቀረው ቲክቶከሮች ናቸው የቀሩት አለ። ስለዚህ ኦርጋናይዝ እያደረጉ ያሉት ነገር አለ ማለት ነው። እየሰሩ ያሉት ነገር አለ ማለት ነው። ሰውየው ስሜታዊ የሆነ ቶሎ ይለፈልፋል፣ ብዙ ነገር ያወራል። ሰው አንድ እሱን ያዝ። ከዛ ቀጥሎ ደግሞ ከውስጥ ደግሞ በአንዳንድ አባቶች ኦርቶዶክሳዊን የሚያወክል ትምህርቶች ደግሞ ትሰማለህ። ለምን ይሄ ይሆናል? ከውጭ ደግሞ በተሐድሶና ጴንጤው ደግሞ በቃ ጦሩን ሲወረውር ታያለህ። ይሄ ሁሉ ግን ኦርቶዶክስ ቤተክርስቲያን ነው አታክ የሚደረገው ቤተክርስቲያኗ ላይ አጀንዳ እና የሆነ ነገር በቃ ፕላን ያደረጉት እንዳለ ያስታውቃል። እና ቁጭ እያሰብኩት ነው። ስለዚህ ከኛ ምን ይፈልጋል? ብልጥነት፣ ማስተዋል፣ ምን የአይናችንን ከፍተን ማየት፣ በጣም አርቀን ማየት ያስፈልጋል። ምዕመኑንም ጭምር ማለት ነው። እኛ የምናስተምረውም የሚሰማንም የሚማረውም ብልሆችና አስተዋዮች ምን እየተደረገብን ነው የሚለውን። እስቲ የትኛው ሙስሊም ነው ተሐድሶ ላይ ጥያቄ የሚያነሳ አለ? የለም። ሙስሊም ተነሳ ኦርቶዶክስ ላይ ነው። የትኛው ተሐድሶ ነው እስቲ ጴንጤ ላይ ራሱ የሚጠይቅ? የለም። ጸጥ ነው። የትኛው ተሐድሶ ነው ሙስሊምን የሚጠይቅ? የለም። ሁሉም ጴንጤውም ተሐድሶውም ፍቅር ሲዝሙም ማንም ይምጣ ኦርቶዶክስ ላይ እና ምንድን ነው የሚለውን ነገር በደንብ ልታስተውሉ ይገባል። እና መቼም ሌባ ንብረት ያለበት ቦታ ላይ መጥቶ የሚዘርፈው ንብረት ወርቅ ያለበት ሀብት ያለበት። ስለዚህ የታየ ነገር አለ ማለት እኛ ጋር እውነት አለ ማለት ነው። ሰይጣን እንደዚህ የሚጨንቀው ዓለም እንደዚህ የሚጨንቀው ቤተክርስቲያኑን ለማፍረስ ሁሉም በየፊናው የሚጣጣረው በቃ የተነገረላት ቃል አለ። የሲኦል ደጆች አይችሏትም፣ የገሃነም ደጆች አይችሏትም ተብሏል። ሊነቀንቋት ሊፈትኗት ይችላሉ፣ ባህሪያቸውን እየቀየሩ ከውስጥም ከውጭም። ግን ተሐድሶም ይሁን መናፍቅም ይሁን ማንም ይሁን ቤተክርስቲያን ትቀጥላለች፣ እነሱ ያልፋሉ። ከኛ ግን ከሚጸኑት ከሚበረቱት ከሚያስተውሉት ጥበብ ትዕግስት ካላቸው መሆን ስላለብን በደንብ አድርገን ይሄን ነገር ሰውን አዌር ማድረግ አለብን ብዬ አስባለሁ። የሰው በደንብ ጭንቅላቱን አይምሮን አይኑን ከፍቶ ልቡን ከፍቶ በደንብ እየተደረገ ያለውን ነገር እንዲያስተውለው ማለት ነው።
የሆነ ድንዝዝ ያለ ነገር እያየሁ ስለሆነ በቃ መንቃት ያስፈልጋል ባይ ነኝ። በውስጥም አንዳንድ ብር እየተከፈላቸው ኦርቶዶክስ መሆን በቃ ይቅርብኝ ጴንጤ ልሁን የሚሉም ስላሉ በጣም ብዙ በቃ ውስብስብ ነው ያለው ነገር እና ከኛ በጣም ማስተዋል ይፈልጋል ብዬ አስባለሁ። ለተሻና መናበብ፣ መታየት፣ መጠባበቅ፣ እኔ ልደትን መጠበቅ፣ ልደትን መጠበቅ፣ እኛ ወንድምናቶቻችንን መጠበቅ። ምክንያቱም ማንም እየራራልን አይደለም፣ ለቤተክርስቲያን ማንም የሚራራ የለም። በቃ እኛው ልጆቿ ካልጠበቅናት፣ እኛው ልጆቿ ካላጸናን፣ እንደምታየው ጦሩ ሁሉ እየተወረወረ ያለው ኦርቶዶክስ ነው። ፖለቲካውም ይመጣል፣ መንግስትም ይመጣል፣ የሆነ ድርጅት ይመጣል፣ የሆነ እምነት ተቋም ይመጣል። በቃ ሁሉም ኦርቶዶክስ ነው። ኦርቶዶክስ የሚለው ስምና ገድላት ድርሳናት የብዙ ሰዎች ኪራይ መክፈያ ሆኗል። የብዙ ሰዎች ጡጦ መግዣ፣ ዳይፐር መግዣ ሆኗል። ምክንያቱም ገቢ ሆኗል። በቃ ገንዘብ የሚሰራበት ሆኗል። ሰው መሰብሰቢያ ሆኗል ማለት ነው እና በደንብ አድርገን ልናስተውል ያስፈልጋል የሚለውን እችናት መልእክቴ ልደትዬ። በተረፈ ቃሉ ታሰማልን፣ ይበርቱ፣ ያስተምሩን እንደዚህ እየመጡ በርሲሳ እና እግዚአብሔር ይስጥልን፣ ቃሉ ያሰማልን። ቆንጆ መልእክት ነው። ነገሮች አሁን እውነት ነው በእርጋታ ሊታዩበት የሚችሉበት ሰዓት ላይ ነው ያሉት፣ ያስታውቃሉ። ነገሮች ወደዛ ነው እየመሩ ያሉት። እግዚአብሔር አምላክ ቤተክርስቲያናችን ይጠብቅልን። ከዚህ በላይ ደግሞ እኛ ነገሮችን የምናስተውልበትን ነገር ያድለን። ቆንጆ መልእክትን ያስተላለፍኩ ያሬድ እኔ ለውጣ ነው። እግዚአብሔር ይስጥልኝ። ቶንዬ በርታ። ሁላችሁንም ጉጉ ሰላም ብያለሁ። ሄሉ ሁላችሁንም ሰላም ብያለሁ። በቃ በርቱልን። እሺ ለተሻ እሺ ያሬድ